ምናልባት ስሙን የጻፍኩት ክርስቲያን ወገናችን ትላንት አካባቢ መሰለኝ አይ ቲንክ ትላንት ማታ ላይቭ ላይ ገብቶ በሙስሊሞች ላይ ጦርነት ሲቀሰቀስ ነበረ። በዛው ያይዞ ብዙ የተናገራቸው ንግግራቶች አሉ። ክርስቲያን ወገኖቻችን የሙስሊም ወንድ ያገባችሁ ከነሱ ጋር አብራችሁ አትኖሩም፣ ልጃችሁ ይታረዳል፣ ፍቱ፣ ለምን አግብታችኋል? እንደዚህ ዝምድና የሚባል ነገር አያስፈልግም፣ ፍቅር የሚባል ነገር አያስፈልግም ሲል ብዙ ነገር ሰብኳል። አልፎ ተርፎ አረብ ሀገራቶች በሙሉም ኃጢአተኛ ናቸው እስከ ማለትም ደርሷል። እስኪ ስለዚህ ነገር ኢንሻአላህ አንዳንድ ነገር ልናገር ነው። ምናልባት ሰውዬን ንግግሩን በቪዲዮ ላስመለክታችሁ እችላለሁ። ብዙ ነገር ተናግሯል፣ ግን አጣራጣር እያልኩ የተወሰነ ነገር ልጋብዛችሁ እችላለሁ። በነገራችን ላይ ሰውየው ከዚህ በፊት ምናልባት ማንነቱን ያላወቃችሁት ከሆነ ራሱ ጨፋሪ ነበረ፣ ጭፈራ ቤት የሚውል ነበረ። ዛሬ ግን እንደ መምህር ሆኖ እኔ ያልኩትን ብትሰሙ ዘመድኩን ያለውን ብትሰሙ ለዚህ ደረጃ ባለበቃችሁ ነበር። ኦሮሚያ ክልል ላይ እርጉዝ የ9 ወር ከ5 ቀን ሴት በአክራሪ ሙስሊሞች ታርዳለችና ስለዚህ አክራሪ ሙስሊሞች እየገደሉ ነው፣ ከነሱ ያገባችሁ ተፋቱ እያለ ትዳርም እንዲፋታ ቅስቀሳ እያደረገ ነበር ትላንት ማታ ሚዲያ ላይ። ከንግግሩ አንድ ባንድ ልወስድ እችላለሁ ማለት ነው። ምናልባት እዚህ መጥቼ የሚናገረው ማንንም ክርስቲያን ለመተቻት የማንንም ክርስቲያን ስሜት ለመንካት አይደለም። በመጀመሪያ ይህንን ማሳወቅ እወዳለሁ። የትኛውንም ክርስቲያን ስሜቱን መንካት አልፈልግም። የትኛውንም የክርስቲያን ወገኖቻችን በተለይ የሴት ወገኖቻችን ስሜታቸውን መንካት አልፈልግም። ግን ሰውየው ራሱ ከተናገረው ንግግር ተነስቼ ብዙ ነገር ልናገር እችላለሁ። በዚህ ነገር ላይ ደግሞ ግን ስሜታቸው የሚነካቸው ነገር ከሆነ ከባድ ይቅርታ ጠይቃለሁ ክርስቲያን ወገኖቻችን። ምናልባት እሱ ራሱ የተናገረውን ንግግር መሰረት አድርጌ ስለሚናገር ማለት ነው። ራሱ ይሄ ወገናችሁ ራሱ ከሚናገረው ንግግር ተነስቼ ስለሚናገር ሙስሊሞች እርኩሳኖች ናቸው፣ እናንተ የተቀደሳችሁ ናችሁ፣ የተቀደሰና እርኩስ እንዴት አንድ ላይ ሊኖር ይችላል ብሎ ብዙ ነገር ተናግሯል። ለዚህ ደግሞ በተናገረው መጠን እኔም እንደ ግዳጅነት እንደ ሙስሊምነቴ እኔም በበቂው ምላሽ መስጠቴ ተገድጃለሁ። ይህን ሲናገር ግን የትኛውንም ክርስቲያን መንቀፍ ፈልጌ አይደለም፣ የትኛውንም ክርስቲያን ጠልቼ አይደለም። ራሱ ከተናገረው ንግግርና ለሱ በሚሆን መልኩ ነው ምላሽ የሚሰጠው። በመጀመሪያ ከንግግሬ በፊት ይህን ላሳውቅ ብዬ ነው። ሌላው ይህ ወገናችን ትላንት ሲናገረው የነበረው ወደ ሀሳቢ ልግባና ትላንት ገብቶ ምናልባት መጀመሪያ ገባቡ ላይ በቤሩት በተከሰተውና በተለያየ ቦታ ላይ በተከሰተው በኢሳት መሰረት አድርጎ ለሱ የሚናገር መስሎ አረብ ሀገራቶችን ሲሳደብ ነበር። አረብ ሀገራቶችን ተሳድቧል። ሙሉ ቪዲዮን ብታደምጡት አረብ ሀገራቶች እያንዳንዳችሁ አረብ ሀገር ያላችሁ ክርስቲያን ወገኖቻችንን ራሳችሁን ጠብቁ፣ ደም የጠማቸው የኃጢአት ምድር ነው አረብ ሀገር ማለት የኃጢአት ምድር ነው በማለት አረብ ሀገሮችን በጠቅላላ ሲሰድብ ነበረ። በመጀመሪያው እኔ የሚናገረው ነገር እያንዳንዱ ክርስቲያን ወገኖቻችን አብዛኞቻችን ብንመለከታቸው ምናልባት እኔ ሁላቸውም እንደሱ ናቸው ብዬ ባላሰብም እንደዚህ የሚያስቡ ወገኖቻችን ኢትዮጵያ ላይ የተሸከምነውን ቅማላችንን ወይንም ደግሞ ኢትዮጵያ ላይ መርፌ ገዝተን መስፋት ያቀተን ልብስን እንኳን አረብ ሀገር መተን ነው ፌስታል ይዘን መተን ከአረብ ሀገር ላይ ሻንጣ ይዘን ከፊሎቻችን ፎቅ ሰርተን መኪና ገዝተን የምንገባው በአረብ ሀገር ገንዘብ ነው። ራሱ አረብ ሀገር ላይ አረቦች ዜግነት እሱ እንዳለው ዘረኝነትን ሃይማኖትን ሳይመርጡ ለስራ የመጡ ሰዎችን አክብሮት በመስጣትና አክብሮ ገንዘባቸውን በመስጣት ነው ራሱ ፌስታል ይዞ መጥቶ ሻንጣ ይዞ እየተመለሰ ያለው የኢትዮጵያ ሀገር ዜጋ ብዙዎቹ ማለት ነው። ይህንን ግን እሱ በዱቆ ጭንቅላቱ በዚህኛው በማያስበው ምናልባት ጭፈራ ቤት ሲዞርበት በነበረው በጭንቅላቱ መሰረት አድርጎ አረብ ሀገር ማለት የኃጢአት ምድር ነው፣ አረብ ሀገራቶች ላይ የኃጢአት ምድሮች ናቸው በማለት አረብ ሀገራቶችን ሲሳደብ ነበር። እኔ የሚለው አረብ ሀገር የኃጢአት ምድር ሆኖ ኢትዮጵያ ቅዱስ ከሆነች ቅዱስ ሀገርን ለቆ ለምንድን ነው አረብ ሀገር የወጣው? ለራሱ እንኳን ሄዶ አሜሪካ ላይ የተንከራተተ ከአሜሪካኖች ላይ እየለቀመ እያለ ግን አረብ ሀገር ብሎ ሲሳደብ አንደኛው መጀመሪያ ራሱን ተዘብቶ ይላል። እኛ የትኛውም ሀገር ይሁን የትኛውም ሀገር ቅዱስ ነው ሀገር እርኩስ ነው አንልም። እርኩስ የሚሆነው ሰው ራሱ ባስተሳሰቡ እርኩስ ሊሆን ይችላል፣ ባስተሳሰቡ ቅዱሳን የሚያስቡትን አስተሳሰብ ሊያስብ ይችላል። ይህ ማለት ግን ሀገራቱ እርኩሳችሁ ነው ማለት አይደለም። ኢትዮጵያ ቅዱስ ሀገር ናት ብሎ ሌላ ሀገራቶችን እርኩስ ሀገር ብሎ ሲሳደብ መጀመሪያ ከህፃንነት አልወጣም። ሰውየውን ድምፁን አሰማችኋለሁ ኢንሻአላህ። ያው እዚህ ፊት ለፊት ላይ ያለ ግን በመጀመሪያ ይህን ሲናገር አስተሳሰቡ 0 ዲግሪ ላይ ነው ያለው። ማሰቡ እንኳን አይችልም። እርኩስ ሀገራቶች ከሆነ ምን ክርስቲያን ወገኖቻቸው እያንዳንዳቸው እንደውም እምነታቸውን ጠብቆ እኔ ሙስሊም ነኝ እያሉ
ከፊላቸው የማይመለከታቸውን ሰላት እየሰገዱ ማንም ሳያስገድዳቸው ጾም እየጾሙ እያሉ አረብ ሀገር ላይ ላለው ወደ ገንዘብ ነው። አረብ ሀገር ላይ እርኩስ ከሆነ አረብ ሀገር ላይ እርኩስ ኃጢአተኛ ከሆነ ለምን ይመጣል? መቼም ኃጢአተኛ ምድርን መምጣት አትፈልግም እና ኃጢአተኛ ቦታ መሄድን አትፈልግም። ኢትዮጵያ ሀገር ቅዱስ ከሆነች እዛው ለምን አትቀመጥም ነበር? ኢትዮጵያ ሀገር ላይ ቅዱስ ሀገር ናት ላይ የምታመን ከሆነ እዛው ላይ ቁጭ ብለ ለምን ኢትዮጵያ ሀገር ላይ ቅማልህን እየለቀምክ እዛ አትቀመጥም ነበር? አረብ ሀገር ላይ አሁን መተህ ከተለወጥክ በኋላ ስንት ችግርህን እዚህ ካራገፍክ በኋላ ደግማ አረብ ሀገር ብለህ ብትሳደብ እኔ አልሰማህም። እንደውም በበላህበት የምትተፋ መሆኑን ቀኝ ስታገኝ የምትገለበጥ መሆኑን ነው ማምነው እንጂ አረብ ሀገር ኃጢአተኛ ነው ብለን አናምንም እኛ። የትኛውም አረብ ሀገር ሳውዲ በለው ዱባይ በለው ኳታር በለው ኦማን በለው ቤይሩት በህራም በለው የትኛውም ሀገር አረብ ሀገራቶችን በላቸው ኃጢአተኛ ናቸው ብለን አናምንም። ሰው በስራው ኢትዮጵያም ይሁን አረብ ሀገር እንግሊዝ አውሮፓም የትኛውም ሀገር ይሁንና እሱ ሰው በስራው ኃጢአተኛ ሊሆን ይችላል። ሰው በስራው ጽድቅ ሊሰራ ጽድቅ ሊሆን ጻድቅ ሊሆን ይችላል እንጂ አገር እርኩስ ነው ኃጢአተኛ ነው ተብሎ አይታሰብም። መጀመሪያ ላይ ኃጢአተኛ የሆነው የረከሰው የራሱ አእምሮ ነው። ከዛ በመቀጠል ወዴት ይሻገርላችኋል? ኦሮሚያ ክልል ላይ እርጉዝ ሴት ታረደችና ያረዷት አክራሪ ሙስሊሞች ናቸው እየታረዱ ያሉት። እኔ የሚናገረውን ዘመድኩን በቀላ የሚናገረውን ብትሰሙ ኖሮ ይሄ ባልደረሰብን ነበር። ኦርቶዶክስ ተዋህዶ ሆይ ተነስ፣ ኦርቶዶክስ ተዋህዶ ሆይ ታጠቅ፣ ኦርቶዶክስ ተነስ፣ አንተ ተዋህዶ ሆይ ተነስ ተደራጅ፣ እያረዱን ነው፣ ያገባሽ ፍቺ፣ ልጅ ያለሽ ከዛ ቦታ ላይ ክርስቲያን ልጅ እንዳይወለድ እየተደረገ ነው እያለ ብዙ የማይዋሸው የለም። ያመጣለትን ሁሉ ይተፋል፣ የበላውን ሁሉ ያወጣል። በመሰረቱ በኦሮሚያ ክልል ላይ ታረደች የተባለችዋ ወገናችን ምንም የታረደችበት መስፈርት የለም፣ ማረጃም የለውም። እንደውም ታረደች አዲስም አይደለም። አሁን ብዙዎቹ ማረጃውን እያወጡት ነው ያሉት። እውነታውን ሐቂቃውን ማረጃ ራሱ እየተመለከተ ነው ያለው። ሀጫሉ ከሞተ በኋላ በቅርብ ጊዜ ነው ከሀጫሉ ተከታታይ እንደሞተችና በድንገተኛ አደጋ እንደሞተች ነው የተገለጸው። እሱ ግን ቀይሮት 9 ወር ከ5 ቀናት ብሎ በሚዲያ ላይ ሲያለቃቀሱ በሙስሊሞች ላይ ጦርነትን ሲያውጁ ነበር። ለማንኛውም እስኪ ከንግግሩ ልውሰድና ከራሱን ጀምር ወደ ቪዲዮ ልውሰዳችሁ። ሁልጊዜ ራሳችሁን ጠብቁ። ሁለተኛው ፕሮግራማችን በኦሮሚያ ነፍሰ ጥሩ የሆነች እህታችን ታረደች። ማን ያረዳት? አክራሪ እስልምና። ማን ያረዳት? በኦሮሚያ ክልል አክራሪ እስልምና ነው ያረዳት። ማንም እዚህ ላይ በመጀመሪያ መናገር የምፈልገው ነገር ምንድነው? ይሄ ባዶ ቀፎ ሲጮህ ምን ይላል? እስልምና ነው ያረዳት ይላል። በመጀመሪያ እስልምና ምንድነው? እስልምና ያርዳል? እስልምና ያርዳል? እሱ ለማለት የፈለገው ሙስሊሞች ያረዷት ለማለት ነው የፈለገው። ስለ እስልምናና ስለ ሙስሊም እንኳን ማወቅ ለይቶ ማወቅ የተሳነው ሰው እስልምና አረዳት ይላል። በመጀመሪያ እስልምና ሃይማኖት እንጂ ሰው አይደለም። እስልምና እምነት እንጂ ግለሰብ አይደለም። ሃይማኖትንና ግለሰብን እንኳን አማኙን ለይተ ማወቅ የተሳነው ሰው እቺን ሴት ያረዳት አክራሪ እስልምና ነው ይላል። አክራሪ እስልምናና አሸባሪ እስልምና የሚባል ነገር አለ እንዴ? ከየት የመጣ አስተሳሰብ ነው ራሱ? እስልምና ማለት ዲን ነው፣ እምነት ነው እንጂ ሰው አይደለም። የእስልምና እምነት ተከታዮች ደግሞ ሙስሊሞች ናቸው እንጂ እስልምና አይደሉም። ተግባባን? ምናልባት ይሄ በባዶ ቆርቆሮ በባዶ ቀፎ እንዲሁ ዝም ብሎ መጮህ ካልሆነ በስተቀር ማለት ነው። ክርስትናና ክርስቲያን ይለያል። ራሱ ክርስትና እምነታቸው ሲሆን ክርስቲያን ግን የክርስትና እምነት ተከታይ ነው። ክርስትና አረደና ክርስቲያን አረደ ይለያል። ራሱ ሁለቱ ለየቅል ናቸው። ክርስትና እምነታቸው ነው። የትኛውም አካል ክርስትናን እምነት ይከተላል ካለ ምን መሆኑን እንረዳለን? ክርስቲያን መሆኑን እንረዳለን። ክርስቲያንና ክርስትና እንደሚለየው ሁሉ እስልምናና ሙስሊም ይለያል። ራሱ እስልምና ማለት ሃይማኖቱ ነው፣ እምነቱ ነው እንጂ ማህበረሰቡ አይደለም። የዚህ እምነት ተከታይ በጠቅላላ ደግሞ ሙስሊም ናቸው፣ ሙስሊም ተብሎ ይጠራሉ። እሱ ግን እስልምና አረዳት ይላል። ይሄ በባዶ ቆርቆሮ ዝም ብሎ የጮሃ ሁሉ እውነተኛ አይደለም። ራሱ የጮሃ ሁሉ ቦምብ አይደለም። እንዲህ ዝም ብሎ በመጮህ እውነተኛ አይስበልም። እስልምና አያርድም እንኳን ራሱ እስልምና አያርድም። ራሱ እስልምና ሃይማኖት እንጂ ሰው አይደለም። እስልምና ቢለዋ በእጅ ይዘ የሚሰጠው ነገር አይደለም። እኔ ክርስትና አረዳ ይላለሁ እንዴ? ክርስትና አረዳ አይደለም። ባይሆን ክርስቲያን አረዳ ሊል ይችላል። የክርስትና እምነት ተከታይ የሆነ ክርስቲያን አረዳ ሊል ይችላል። ግን ክርስትና አረዳ አይደለም። ክርስትና እምነት እንጂ ሰው አይደለም፣ ግለሰብ አይደለም። ተግባባን? ይሄንን እንኳን መረዳት ሳይችል ለመናገር ሲፈልግ ዝም ብሎ ይንቦቆቦቃል በሚዲያ ላይ ወጥቶ ማለት ነው። ራሱ አክራሪ እስልምና አረዳ ምንድነው? አክራሪ እስልምና ማለት ስለዚህ እንኳን ገነዛቤ ያላቸው ሰዎች ላይ ይስቁባል ነው የሚለው። በመጀመሪያ ይስቁባል። ይሄንን አስተካክል። እስልምና አያርድምም ረድም ልትለው ልሰጣው ቢለዋ ሚይዝም ነገር አይደለም፣ ዱላ ሚይዝም ነገር አይደለም። ራሱ እስልምና እምነት ነው። በመጀመሪያ ይሄን ለይተወቅ ነው። እስልምናና ሙስሊሞችን ለይተ ተገንዘባቸው። እስልምና ምንድነው? ሙስሊሞች ምንድናቸው?
ክርስትና ምንድነው ክርስቲያን ምንድነው ይሄን ላይ ተበቀው አንተ የምትከተለው የክርስትና እምነት ነው ክርስትና እምነት ሲሆን አንተ ግን ምንድነው ክርስቲያን ነህ የምን እምነት ተከታይ ነህ ስለዚህ የክርስትና እምነት ተከታይ ነኝ ትለኛለህ እኔ ደግሞ ክርስትና አረደ ቢዬ ሰው የሚናገረው ክርስቲያን አረደ ክርስቲያን አሸበረ ነው የሚለው ክርስትና አረደ አይደል ተግባባን እንደዚህ በባዶ ቀፎ መጮህ እውነተኛ ያስብልም ነው ወደ ሐሳቡ ልመለስ ክርስቲያን ስለሆነች ለምንድነው የታረደችው ከአማራ ክልል ስለመጣች ምንድነው የተባለው የክርስቲያን ልጅ አይወለድም ገባሽ አዳሜ የክርስቲያን ልጅ አይወለድም የተባለው ገባሽ አዳሜ ግን ሁሉም አንድ አይደሉም ምናለቅስበት ዘመን አይደለም አሁን የምንደራጅበት ዘመን ነው እናት በጎራዴ እስከ 9 ወር ከ5 ቀን የታረደችባት ኢትዮጵያ ሌላው እየተሸፈነ ሌላው ከበር እየተደረገ እንደዚህ አይነት ዜናዎች ውጭ የሚሉት እኛ እንዳንደራጅ ነው እኛ እንዳንጠነክር ነው እኛ እንዳንወጣ ነው እኛ እንዳንበረታ ነው እዚህ ግን አዳሜ እያንዳንዳችን ክርስትናችንን አናጠናክር አይ ሙስሊም አፍቅሬ ነበር አይ ከሙስሊም ጋር ተዋልጃለሁ ገደል ግባ አገባም ዘርህ ተበክሎ ዘርህን ሰጣቸው በየቦታው ይሄው ዘርህ ተበክሎ ዛሬ በጎራዴ የ9 ወር ከ5 ቀኗ ነፍሰ ጥሩ እህታችን ከልጆቿ ፊት ስትታረድ ማን ነበረ ከልጆቿ ፊት ስትታረድ ማን ነበረ እዚህ ጋር ተመልከቱ ሲናገር እዚህ ላይ ሙስሊም ወገኖች ሙስሊም ዘመዶች አሉ የምትል ሙስሊም ያገባችሁ እዛ ገደል ግባ ይላል እዚህ ላይ የ9 ወር ከ5 ቀን ይላል እኔ የሚለው 9 ወር ከ5 ቀን በኮምፒውተር ነው የቆጠረው ወይስ እሷ አንድ ብለ ከባለቤቷ የተኘች ጊዜ አብሮ ከጎኗ ነበረ ነው የሚለው 9 ወር ከ5 ቀን ቀኑንም ቆጥሮታል 5 ቀን እንደጨመረ በ9 ወር 5 ቀንም ራሱ ሲጨምር እዚህ ላይ በኮምፒውተር አስመረምሯት ነበር ሴቷን ወይስ ከባለቤቷ ጋር አብሮ እየተኛ ነበር እሱ ቀኑን መጀመሪያ ሲጀምር የጀመረች ቀን ከባለቤቷ ጋር አብሮ ተኝቶ ነበር ወይስ አይዶን ነው በምን አስተሳሰብ ነው ወይስ የግድ ጦርነት ለማወጅ ሲናገር የሚናገረው ነገር እንኳን አያሳፍረው የሚናገረው ንግግር ምን እናገራለሁ አያውቀውም ራሱ ከአፉ የሚወጣው ንግግር 9 ወር ከ5 ቀን ያረገዘች ሴት ላይ 5ቱን ቀን እኔ በምንድን ነው የቆጠረው እኔ ወላሂ አንዳንዴ ሲናገሩ አያስቡምና አያስተውሉም ሰዎች ምን ይሉኛል ሰዎች እዚህ ላይ የኔ ንግግር የሚሰሙ ሰዎች ምን እናገራሉ ይላሉ አያስቡም እኔ 5 ቀን ሲጨምራትና ሲቀንሳት መጀመሪያ ሴትየዋ ከባሏ ጋር አንድ ብለ የተኘች ቀን እሱ አንድ ብሎ እስክብርቶና ወረቀት ይዞ እየመዘገበ ነበር ወይስ አይዱ ነው ኮምፒውተር አቀርቦ ሴትየዋ ከሞተች በኋላ ይሄን እያስመረመራት ነበር 9 ወር ከ5 ቀን ምን ማለት ነው ራሱ ቢያንስ እንኳን በግምት 9 ወር ቢባል ይባል እሺ ከ5 ቀን ብሎ የሚጨምራት 5ቷ ቀን ምንድነው ራሷ 5ቷ ቀን በፊደል እየቆጠረ ነበር እንዴ በዛ ላይ ምን ይላል አክራሪ ሙስሊሞች በልጆቿ ፊት አረዷት ይላል እስኪ አንድ ሙስሊም በልጆቿ ፊት እናቱን ሲያርድ ካይለ አንድ ቪዲዮ ያምጣልን አንድ ቪዲዮ ማለት ነው ራሱ እንደዚህ አይነት በባዶ መጮህ በባዶ እንደዚህ መለፍለፍ እውነተኛ ያስፈልግ እንደዚህ ጦርነት ማወጅ እንደዚህ ግጨው በለው አንሳው ፍለጠው ማለት ወላሂ በዚህ ደግሞ እመነኝ ምንም የምታመጣው ነገር የለም ምናልባት እኔ አገሪቷን ተቆጣጥሬ እኖራለሁ ማለት ተስፋ ቁረጥ ይሄ አለፍነበት ድሮ ያለፍነበት ዘመን ነው ተደጋጋሚ ተናገረ ድሮ በኃይለ ስላሴ ዘመን ነበር እኔ እንደዚህ ይሄ አይሰራም ዛሬ ወደድሽም ጠላሽም አመንክም አላመንክም ብትወድም ብትጠላ የፈለክ ነገር ብትሆን እኩል ሆነ ትኖራታለህ ይሄን ካልጠላ ደግሞ እዛው ተሽከርግደ ስትጮም ስታለቅስም በግድ ሳትወድ ትኖራታለህ እከሌ ገደለ እከሌ እንዲያደረገ እከሌ አገሪቷን እንደዚህ በማለት ምንም እናመጣው ነገር የለም ዛሬ እኛም አውቀናል ጉርጋት ሰርተናል ያለን ተግባብተን እንኖራለን እስካሁንም ችለን ነው ነው ተቻችለን አይደለም ስለዚህ አሁን ግን በቃን እንደዚህ አንተ በመጥለፈልፈበት ጊዜ አንተ ለምትለፈልፈው እኛ እውነቱን እናወራለን ኦሮሚያ ክልል ላይ እስኪ ሙስሊም ሲገድላትና ሙስሊም ሲያርዳት አንድ ያውጥ እንደውም አዲስ አይደለም ይሄ ጉዳይ ላይ የተከሰተው ከዛ ሐጫሉ በሞተበት በዛ ሰሞን የተከሰተ ነገር ነው ይሄንን እስከ ዛሬ ጠብቆ አሁን ሚዲያ ላይ ወጥቶና ኦርቶዶክስ ስለሆነች ታረደች ኦርቶዶክስ አይወለድም ተብለ እንደዚህ አይነት ውሸትን እንደዚህ አይነት ቀጥፈትን ሚዲያ ላይ ስትቀጥፉ ትንሽ አታፍሩ ቢያንስ እንኳን በተለይ እነዚህ ኦርቶዶክስ መመራን የሚሉ ሰዎች ላይ እኔ አይዶን ነው ምን አእምሯቸው ምን እንደሚያስበላ ሁሌ የሚያወሩት ውሸትን ነው ሁሌ የሚያውጁት ጦርነትን ነው ለምን ይሁን አላውቅም አላማቸውና ግባቸው ፍላጎታቸው ምን ሆነ አላውቅም አገርን መበጥበጥ ሰላምን መንሳት የተገናኘ ነገር ሁሉ ከሃይማኖት ጋር ማያያዝ ከብሔር ጋር ማገጫጨት ለምን እንደሚፈልጉት አላውቅም በተለይ ሁሌ አብዛኛው ጊዜ የምንመለከታቸው ሌሎችን አይደለም እነዚህ ኦርቶዶክስ አስተማሪ ነን የሚሉ ማለት ነው ሙሉ ኦርቶዶክስን እየወቀስኩ አይደለም እነዚህ ኦርቶዶክስ አስተማሪ ነን የሚሉ ሰዎች
አእምሯቸው ምን እንደሆነ አላውቅም። እኔ ቤተክርስቲያን ሲገቡ ውሸትን ያስተምሯቸው ይሁን ቤተክርስቲያን የራሳቸው መጻፍ ያደርግ ከዚህ ፊት እንዲሁ በኦርቶዶክስ ቤተክርስቲያን ላይ ጋላ ገነት አይገባም እንደዚህ እንትን ሸቃላ ገነት አይገባም ምናምን እያሉ የማይጽፉት መጽሐፍ የለም። ያንን ያደራጁትን ነገር ይዞ አእምሯቸው ተበክሏል። እኔ አላውቅም። ሲናገሩ ሲዋሹ አያፍሩ። ሁሌ ይዋሻሉ። ዳንኤል ክብራትን ስታይ ይዋሻል። ዘመድኩን ስታይ ይዋሻል። ምህረተምን ስታይ ይዋሻል። ይሄን ስታየው ይዋሻል። እያንዳንዳቸው ሁሌ የደምና የጦርነት ነገር ነው የሚያውጃቸው። ሌላ እኮ የላቸው። እንደውም አብዛኞቻቸው አሁን ነክቶባቸዋል። አብዛኞቻቸው አሁን ትላልቆቹን ስትመለከታቸው እነዚህን አካላቶች ሲቃወሙና ሲያብጠለጥሏቸው ትመለከታላችሁ። በእኛ አይደለም። ይሄንን ካስፈለገ እያንዳንዱ መረጃ በቅርብ ጊዜ ማውጣት ፈልጋለሁ። እነዚህ አካላቶች አላማቸው ምን እንደሆነ አላውቅም። እኛ የተናገርነው ስሙ እከሌ ታረደች እከሌ ሙስሊም አረዳት እከሌ ይሄን ጦርነት ሲያውጁ አላማቸው ቤተክርስቲያን ውስጥ ላይ የሚያስተምሩት ይሄንን ነው። ሌላ ነገር የለም። አስተምሩ ሰላምን መስበክ፣ ለሀገር ሰላም የመጣውን ግጭት እንደ ግጭት በሰላም መፍታት፣ የጠፋውን አካል በግል መጠየቅ። እንደዚህ አይነት ነገር የለም በክርስትና ወይስ አይታወቅም ወይ? እነዚህ አካላቶች በግል እንደዚህ የሚያደርጉ ብር ተከፍሎላቸው ነው። እኛ እናውቅም። ይሄንን ደግሞ ሲናገሩ ከታች ገብቶ አሜን መደራጀት አለብን አሜን የሚል አለ። ይሄን አእምሮ አስተሳሰቡን ይዞ ማለት ነው። አሁን እቺን ሴቷ ሙስሊም አክራሪ ሙስሊም አረዳት ብሎ ከሙስሊም ጋር ሲያያዝ አይኑ አይቶ ይመስላችኋል? ጆሮ ሰምቶ ይመስላችኋል? አይደለም። ጦርነት ሆን ብሎ ፈልጓሉ። ሆን ብሎ ማለት ነው ራሱ። ከዛ እንደውም እቺ ሴቷ ከሞተች የቆየችውን ሴቷ አሁን እንዳዲስ አድርጎ ሲያለቅሱ ሚዲያ ላይ አውጥቷታል። ግን መቼ ነው የታረደችው? ማን ያረዳት? ሲያርዳት ማናየ? ማረጃ ምንም የወጣ ነገር የለም። አንድ እስኪ ሴቷን ሲያርዳት አንድ ሙስሊም በትክክል ሲያርዳት ያለ ማረጃ ካለ ያውጣለን። ይሄው እኔ ከሱ እኩል እዚህ ሚዲያ ላይ ቃወማለሁ። ምንም እኔ ሳላፍርበት ይሄው እኔ ከሱ እኩል እዚህ ሚዲያ ላይ ያንን አካል አውጥቼ ለጠፋዋለሁ፣ እቃወማለሁ። ያችን ክርስቲያን ወገናችን እንዳትወልድ ብሎ ክርስቲያን ስለሆነች ብሎ አምጥቶ ሲያርዳት ያየ ሰው ካለ በትክክል ቪዲዮ ያስቀመጠ ሰው ካለ አውጥቶ ያሳየን እስኪ፣ ያቀርብልን ያንን አካል። ወይንም ደግሞ ያንን አካል ከደረሰበት እስኪ ለህግ ያቀርበው፣ እኛ አብረን እንቃወመው። ግን በባዶ ሜዳ ምንም በሌለበት ሰው ሰላም በተቀመጠበት አገርን ለማፍረስ ተብሎ ሙስሊም ገደለ ሙስሊም እንዲያደረገ ይሄ ደም የጠማቸው አካላቶች መቼም አያርፉም ነው። በቃ አላማቸውና ግባቸው ሁሌም በሃይማኖት ማባላት ነው። ሌላ ስራ የላቸውም። ስለ ባይብል ቢጠየቁ መመለስ የማይችሉ፣ ስለ ክርስትና ቢጠየቁ መናገር የማይችሉ፣ ለውይይት ቢጋበዙ መቅረብ የማይችሉ፣ ነገር ግን ሚዲያ ላይ ቀርብና ስለ ጦርነት ብቻ ስለ ውሸት ስለ ወሬ በቃ ሌላ ነገር የላቸው። እከሌ ተገደለች እከሌን እከሌ አረዳት እከሌ እንዲተደረገች እከሌ እንደዚህ ሲፈልግ አማራና ኦሮሞ እያለ ያጋጫል፣ ሲፈልግ ክርስትናና እስልምና እያለ በዚህ ነው የሚያጋጨው። ሌላ የለውም። በቃ ስራ ጭራሹን የላቸው የሚሰሩት ስራ ላይ። እኔ በቤተ ክርስቲያን ገብቶ የሚያስተምሯችሁ ሌሎቹንም ይሄንን ነው የሚያስተምሩት። በቃ ኦሮሚያ እንደዚህ ነው፣ ኦሮሚያ መገደል አለበት፣ ኦሮሞ ጀነት አይገባም፣ ጋላ ገነት አይገባም፣ እንደዚህ እያሉ ነው የሚያስተምሯችሁ። የሚያሳትሙት መጽሐፍ ይሄን ነው ራሱ። በቅርብ ጊዜ አሁን ታትሞ የነበረው ዛሬ የጠፋውን መጽሐፍ ስትመለከቱት ጋላ ገነት አይገባም የሚል ጋላ ገነት አይገባም የሚል መጽሐፍ ጽፎ ቤተ ክርስቲያን ያስቀምጡ። አላማቸው ግን ምንድነው? ይሄ አስተሳሰባቸው ምንድነው ነው? የሚያስቡት ነገር እኮ በጣም ነው የሚያሳዝኑኝ አንዳንዴ። በቃ እንደ ሰውነት ሌላው መልካም ስነ ምግባር ጥሩ ስነ ምግባር በጥሩ ስነ ምግባር ተረጋግቶ እንዲህ የመነጋገር የመፍታት ነገር ጭራሹን የለም። አላማቸው ሁሌ ሚዲያ ሲገቡ በለው ፈለጠው ቁረጠው እንዲያርገው ታጠቅ ተነስ ይሄን ነው የሚያውጁት። ሌላ ስራ የላቸው። እኔ ኦርቶዶክስ ሲባል መልካም ሰዎችን አንዳንድ የሚያያቸው ግን ከ190% እንዲህ አይነት የሚመለከተው እኔ አላውቅም። ምንድነው ራሳችሁን እስከትጠራጠሩ ድረስ ራሳችሁን እስከትፈተሹ ድረስ ያደርሳችኋል አብዛኞቻችሁ ማለት ነው። ምን እንደሆነ አላውቅም። ተመልከቱት የሚያወራው ነገር የሌለበት ሀገር የነጁሃር ሀገር የኦሮሞ ሀገር የሙስሊም ሀገር ስለተባለ ማን በኢትዮጵያ ምድር እንግዲህ ያቺ ምድር ኢትዮጵያ ነች። ኢራቅ አይደለችም፣ ኢራን አይደለችም፣ ቱርክ አይደለችም፣ ሶሪያ አይደለችም። ኢትዮጵያ በምትባል ሀገር ላይ የ9 ወር ነፍሰ እዚህ ላይ ተመልከቱ። እዚህ ላይ አንድ ያስቀመጠው ነገር አለ። ኦሮሞ ስለሆነች የጁሃር ሀገር ስለሆነች የሙስሊም ሀገር ነች ተባለች። ኢትዮጵያ ነች፣ ነገር ግን ኢራቅ አይደለችም፣ ሶሪያ አይደለችም ይላል። በመጀመሪያ ደረጃ ሀገር የጁሃር አይደለም፣ ኦሮሞ የጁሃር አይደለም። ጁሃር ራሱን የቻለ ፖለቲከኛ ነው፣ ሙስሊሙ እንደማችን ነው። ኦሮሚያ የጁሃር ነው ብሎ ማን የሰየመው? ጁሃርን ስለጠላኸው ብቻ እዚህ ጁሃር ትላለህ። ጁሃር ሲባል ከኋላችሁ የምታመጡት ነገር አለ። በተለይ እንደዚህ አማራው ክልል ላይ ያላችሁ ኦርቶዶክሶች እኔ አላውቅም፣ ኦሮሚያን በጠቅላላ ከጁሃር ጋር ለማያያዝ ትፈልጋላችሁ። ኦሮሚያ ሲባል ከእስልምና ጋር ለማያያዝ ትፈልጋላችሁ። ለምንድነው? ሃይ ችግሩ ምንድነው? ኦሮሚያ ክልል በተነሳ ቁጥር ትዝ የሚላቸው ምንድነው? እስልምና ነው የሚያስታውሱት። ጁሃርን ባነሱ ቁጥር ሁሉ እስልምና ነው የሚያስታውሱት። ለምን እንደሆነ አይገባኝ። አሁን ይሄ ምን ይላል? የጁሃር ሀገር ነው፣ ኦሮሞ ነው፣ የጁሃር እስላማዊ መንግስት ለማመሰረት ነው፣ ሙስሊሞች ብቻ እንዲኖሩበት፣ በቃ ሌላ ነገር ውስጥ ይከተታል።
እኛ እኮ አማራ ክልል ላይ ክርስቲያን መሪ አለ ወይንም ክርስቲያን ፖለቲከኛ አለ ብለን አማራ በጠቅላላ ክርስቲያናዊ መንግስት ለመመስረት ፈልጓል ብለን አልተናገርንም። በዚህም አንወቅሰውም። አማራ ክልል ላይ ጦሩ እንዳለ መጥፎ አለ እንላለን። ኦሮሚያ ላይ ጦሩ እንዳለ መጥፎ አለ እንላለን። ጁሃር ራሱን የቻለ ፖለቲከኛ እንጂ እስላማዊ መንግስትም አይደለምም አልመሰረተምም። ከዚህ በፊትም ከእስልምና ጋር የሚያያይዘው ነገር የለም። ጁሃር ራሱን የቻለ ፖለቲከኛ ነው። ጁሃርን ከእስልምና ጋር ለማያያዝ አትሞክሩ ጭራሹ። ይሄን አበደን ተስፋ ቆረጡ። ጁሃርን ግን እናንተ ሺህ ጊዜ ቢጠሉት እኛ ከስተቱ ስተት ካለበት ሊታረም እንላለን። ሙስሊም ወንድማችን ነው። ለዚህም ነው በፖለቲካ ሲያሸንፋችሁ በፖለቲካ ምድር ሲያቀታችሁ አምጥታችሁ ከእምነት ጋር ያያያዛችሁት ከሙስሊሞች ጋር። ሙስሊሞች ግን አንድም ቀን ጁሃር አለን ጁሃርን እስላማዊ መንግስት እናደርጋለን ብሎ ሙስሊሞች አልተናገሩም። ከፈለጋችሁት ግን እናንተ በዚህ አካሄድ የምትሄዱ ነገር ከሆነ አዎ ጁሃርን እንመርጠዋለን። እንደዚህ እስከሚያመልጣችሁ ድረስ እናንተ እንደዚህ ሙስሊም አገር አይመራም ሙስሊም መሪ አይደለም ሙስሊም እንደዚህ የምትሉ ነገር ከሆነ አዎ ጁሃርን እንመርጠዋለን። ብታመጡ ነገር የለም በዚህ አካሄዳችሁ ከሆነ ማታርፉ ነገር ከሆነ። እኛ ግን ማም ይምራ ሙስሊሙ ይምራ ክርስቲያኑ ይምራ አገርን ሙስሊም ካልመራ ብለን አንድም ቀን ተቆጭታን እናውቅ። ተግባባን? ማንንም ይሁን ማንንም በፊታዊነት ከመራ የትኛውም ብሔር እኩልነት ከመራ እኩል አብሮ ይኖር እንላለን እንጂ ጁሃር መራ የከሌ መራ ጁሃር እንደዚህ ሁሌ ሲታወራ ስለ ጁሃር ታወራለህ። ጁሃር ሲባል በቃ ከኋላ በሱሪያችሁ የምትለቁት ነገር አለ። ለምን እንደሆነ አላውቅም። ጁሃር እኮ አማራ ክልል ሊታረድ ብሎ አማራን ሲያርዳ ላየነ። ጁሃር በወንበር እንፋታ ብሎ በወንበር እንደራደር ሲል ነው የሚሰማው እንጂ ይሄን ያክል አማራ ግደል ብሎ ሲናገር አልሰማንም። ከዓለም ደግሞ ጥፋተኛ ነው ይጠየቅ እንላለን። ጁሃር ፖለቲከኛ ነው ግን ስታመጡ ስለ እስልምና አምጥታችሁ ጁሃርን ከእስልምና ጋር በቃ ጁሃር ስሙ መሐመድ ስሙ ጁሃር መሐመድ ስለሆነ ስሙ የሙስሊም ስም ስለያዘ አለቀ። ከእስልምና ጋር ማያያዝ ኦሮሞ የጁሃር ነው ኦሮሞ የጁሃር አይደለም። ኦሮሞ በኦሮሞነት ውስጥ ላይ ጁሃር አለበት እንጂ ኦሮሞዎች በሙሉ ጁሃርን አይደሉም። ተግባባን? ጁሃር ግን በኦሮሞ ክልል ላይ ጀግና ፖለቲከኛ ሊሆን ይችላል። ጁሃር በኦሮሞዎች ላይ ጀግና ወጣትም ፖለቲከኛም ሊሆን ይችላል። ለሀገሩ ታጋይም ሊሆን ይችላል። ነገር ግን እስልምና ከጁሃር ጋር የሚያያዝ ነገር የለም። ጁሃር አንድ ግለሰብ ነው። እስልምና ሀገርን ብሔርን የወከለ ሳይሆን ዓለምን ያጠቃለለ ነው። ተግባባን? እንደዚህ አይነት ቆሻሻ አመለካከት ያላችሁ በተለይ በኦርቶዶክስ እምነት አስተማሪ የምትመስሉ እንደዚህ አይነት የተበላሸ ግንዛቤ ያላችሁ ሰዎች ላይ ግንዛቤያችሁን አስተካክሉ ነው የሚለው። በቃ እንደዚህ አይነት በሽታ የሆነ አመለካከት ያላችሁ ቀይሩት አመለካከታችሁን። እኛ ጁሃርም ይሁን የትኛውም አካል እስልምናን አይወክልም። ጁሃርም እኔ ቢሆን የትኛውም ሼክም ዳኢም ሆን ራሱን የቻለ እንጂ እስልምና በሱ አይወከልም። እስልምና እምነታችን እንጂ የግለሰብ አይደለም። እምነት ደግሞ በአንድ ግለሰብ ሳይሆን እንዳጠቃላይ ጀነራሊ ለሱም ለኛም እስልምና ሁሉንም ያማከለ እንጂ በጁሃር አይደለም የሚመዘነው። ጁሃር ሙስሊም እንደዚህ በቃ ሙስሊም ሰዎችን ትንሽ በፖለቲካ ሲያምጻችሁ ትንሽ ሙስሊም ሰዎች ሀያል ሆኖ ሲመጡባችሁ ጭራሽ በሱሪ እስከ ማምለጥ ድረስ በቃ ከመንግስት ጋር ያንን ለመግደል ይሄ እኮ ድሮ የነበረ የአፄ ኃይለ ሥላሴ አመለካከታችሁ ነው። ይሄን ከሆነ ተስፋ ቆረጡ። ከቻላችሁ በፖለቲካ አሸንፉ፣ ከቻላችሁ በፖለቲካ ታጋጩ። ነገር ግን ከእስልምና ጋር ከሀገር ጋር ከብሔር ጋር አታያይዙት ጉዳዩ። እንደዚህ አይነት ቆሻሻ አመለካከታችሁን አውጡት። በተለይ እዚህ ላይ በኦርቶዶክስ መምህራንን የምትሉ አእምሯችሁ ላይ ሰሰት ግንዛቤ የያዛችሁ በተለይ ከአማራ ክልል የሚወጡ እንዳንድ የኦርቶዶክስ መምህራን የሚሉ ሰዎች በጠቅላላ በቀጭራሽ ከኦሮሞ ክልል የሆነ ሙስሊም ሲያገኙ ያንን ከእስልምና ጋር ያያይዙታል። ያንን አመጡና ከብሔር ጋር እንደዚህ ለምንድን ነው የምታረጉት? አላማችሁ ምንድነው? ይሄ ፍርሃት ይሄን ያክል የሚያንቀጠቅጣችሁ ነገር ምንድነው? ጁሃር እኮ ከሀገር በላይ አይደለም። ጁሃር እኮ ከህዝብ በላይ አይደለም። ጁሃር በፖለቲካ አሸንፎ አገር ከመራ ይምራ፣ ከተሸነፈም እንሸነፍ። እናንተ ምንድነው ከፈለጋችሁ ከእምነት ጋራ ስትፈልጉ ከብሔር ጋራ እያጋጫችሁ ጁሃር እንደዚህ ሀገሩ የጁሃር ነው፣ ጁሃር ያወጣበት ነው፣ ጁሃር የሚያሳርድበት ነው። ጁሃር እኮ ምንም ማድረግ አይችልም ወዳጅ። ጁሃር አንድ ግለሰብ ነው። ጁሃር በፖለቲካ ካሸነፈ ተሸነፈ፣ እዛው ተጠቅለለ፣ እዛ ተቀመጠ። እኛ ለጁሃር ብለን አንድም ቀን አልጮህንም። ጁሃር አንድ ግለሰብ ነው፣ የፖለቲካ ተቀናቃኝ ነው። በፖለቲካ አሸነፈው ከሆነ ተሸነፈ፣ ካሸነፍከው ደግሞ አሸነፈው። ይሄንን ተታገን እስልምናን ከጁሃር ጋር ለማያያዝ ሙከራ ማድረግ ጁሃር ሙስሊም ነው እንደዚህ። ጁሃር እኮ አንድም ቀን ለሙስሊሞች ብሎ አላለቀሰለም። ጁሃር ሙስሊሞች ይኖሩ ክርስቲያኖች ይሙቱ ብሎ አንድም ቀን አልተናገረም። በል እንደውም ለሙስሊሙም ለክርስቲያኑ በፊታውነት ሲናገር የነበረ ክርስቲያኑን በኦሮሞ ክልል ላይ ሲያስታርቅልኝ የነበረ ግለሰብ ነው። ያጠፋ ጥፋት ሊኖረው ይችላል፣ በስራው ይጠየቅበት። በሱ እኔ ያልጠየቅ። ተግባባን? ጁሃር ባጠፋው ጥፋት በህጋዊ አግባብ ጠይቀው፣ ግን እስልምናን ከጁሃር ጋር አታያይዘው። ይሄን አክል አያንቀጠቀጠ። እኛ እኮ ክርስትናን ከአንድ ግለሰብ አላያይዝ ነው፣ ክርስትናን በአንድ ግለሰብ አልመዘን ነው። አንተ ግን እስልምናን በአንድ ግለሰብ የምትመዝኑት ለምን እንደሆነ አላውቅም። እንደዚህ አይነት ቆሻሻ አመለካከት ያላችሁ አመለካከታችሁን አስተካክሉ።
ኦሮሞ ክልል የሚሆን የኦሮሞ ክልል ፖለቲከኞችም ይሁን ከእስልምና ጋር የሚያያይዛቸው ነገር የለም ሙስሊም ስለሆኑ ብቻ የምትጠላቸው ነገር ከሆነ ደግሞ እኛ እንወዳቸዋለን ይሄንን ወደድክም ጠላህም ሙስሊም ስለሆነ የምትጠላ ነገር ከሆነ ለኛ ወንድማሞች ናቸው አንተ ብጠላቸው እኛ አንጠላቸው ይሄንን ወደድክም ጠላህም አማራም ይሁን አማራ ክልልም ይሁን ትግራይ ክልልም ይሁን ኦሮሞ ክልልም ይሁን ሙስሊም ስለሆነ የምትጠላው ነገር ከሆነ እኛ ግን አንጠላው ይሄንን ወደድክም ጠላህም ስንመርጥም እነሱን እንመርጣለን ባንተ አመለካከት ከሆነ ባንተው ግንዛቤ ከሆነ ሙስሊም ስለሆኑ ብቻ የምትጠላቸው ነገር ከሆነ የትኛው አማራም ክልል ይሁን ኦሮሚያም ይሁን ትግሬም ይሁን አፋርም ይሁን የትኛው አካል ይሁን ሙስሊም ስለሆነ እንመርጠዋለን እኛ አንተ በዚህ መልኩ የምትቃወመው ነገር ከሆነ ከእስልምና ጋር የምታያይዘው ነገር ከሆነ እንደዚህ አይነት ቆሻሻ ግንዛቤ ያላችሁ እንደዚህ አይነት ኡርኩሳን አመለካከት ያላችሁ ሰዎች ላይ በታስተካክሉ የተሻለ ነው እኛ አንድም ቀን ለእስልምና ጆሃርን ተወካይ ነው ብለን አላቀረብንም ጆሃር እስልምናን ይወክላል ብለንም በሚዲያ ላይ አልጮህንም ግን እናንተ ይሄን አከለ በሱሪ እስከሚያመልጣችሁ ድረስ የምትናገሩትን በሱሪ እስከሚያመልጣችሁ ድረስ የምትጮት የሚያንቀጣቀጣችሁ ነገር አናውቅም ምን እንደሆነ እኛ ሙስሊሞች ጆሃር እንትን ይበልልን ጆሃር እስልምናን ይወክላል ብለን አንድም ቀን ተናግረንም አናውቅ አውርተንም አናውቅ ግን እናንተን ይሄን አከለ በሱሪ ያስመለጣችሁ ነገር ምንድነው ራሱ ከቻላችሁ ጆሃርን በፖለቲካ ተፎካከሩት ከቻልክ በፖለቲካ አሸንፈው ለምንድነው ከእስልምና ጋር የምታያይዘው ጆሃር እኮ በፖለቲካ ማሸነፍ ሲያቀተ ነው እስር ቤት ላይ ጆሃር ይገደል እያልክ የምትጮህ አላየንም እንዴ ሰምተናል እኮ ሀጫሉ ሞቷል ጆሃር ይሙት እያልክ የምታሸበሽበው እኮ በፖለቲካ ማሸነፍ ሲያቀተ ነው እሱንም አምጥታ ከእስልምና ጋር ታያይዘዋል ከቻልክ በፖለቲካ ጉዳይ ላይ እዛው ጠቅለላ ራስ ያሸንፈው በፖለቲካ ጉዳይ ላይ እኛ ነታግባን እኛ በፖለቲካ እስልምና ከፖለቲካ ጋር አልተያያዘም ራሱ ፖለቲካ ራሱን የቻለ አካሄዳለው ራሱን የቻለ መንገድ አለው እኛ ሙስሊሞች ግን ከፖለቲከኞች ጋር ጥገኛ አሉን ፖለቲከኞች እስልምናን ይወክላል ብለን አንድም ቀን ተናግረን ማናውቅ ከቻልክ በፖለቲካ አሸንፍ ግን እንደዚህ አይነት ነገር ቆሻሻ አመለካከታችሁን ወረዛ አውጡት ስትፈልግ ኦሮሚያ ክልልን ከአማራ ክልል አማራ ክልልን ከኦሮሚያ የምታጋጭበት ነገር ቢቀርብ ይሻላል አማራም ላይ ኦሮሚያ ክልልም ላይ ክርስቲያን አለ አማራ ክልልም ላይ ክርስቲያን አለ ኦሮሚያ ክልል ላይ ሙስሊም አለ አማራ ክልል ላይ ሙስሊም አለ ስለዚህ ይሄ መነጣጠሉን ትታው ከቻልክ ፍትሃዊ በሆነ መንገድ ተናገር እንደዚህ በባዶ ሜዳ ላይ መጮህ አስፈላጊ አይደለም ብዬ ነው ማለት ነው ያለች አይወለድም ተብሎ በባለፈው አይሁዳውያን ሲጨፈጨፉ እንደነበሩት ናዚ በሀገሩ ላይ ሲጨፈጭፋቸው እንደነበረ ወይም ፈርዖን የራሔል ልጅ ሲወለድ ፒራሚድ ያጠብቃል ብሎ እስከነ ደሟ ልጅሽን ጨፍልቂው እንዳላት ዘመን ዛሬ ደግሞ በእኛ አገር እንደዚህ አይነት የከፋ ታሪክ ተፈጽሟል ምየት ሀገር ኢትዮጵያ ውስጥ ለምን እኔና እናንተ ስላልተደራጀን አሁን እኔ ላለቅስ አልመጣሁም እኔ ልቆጣማ አልበሳጭም ምሰራውን ስራ በውስጥ ይሰራሉ እኔ ምሰራውን ስራ እሰራለሁ አዳም የምትሰሪውን ነገር ግን አለይተሽ ወቂ ማን ነው ጋር ነው የምትበይው ማን ጋር ነው የምትጠጪው ማን ጋር ነው የምትጋቢው ማን ጋር ነው የምትዋለጂው ለይተሽ ወቂ ካላወቅሽ ነገ በየቤትሽ ሰይፍ ይመጣልሻል ነገ ካላወቅሽ እንደዚህ ነፍሰ ጡርነትሽን ትጨናገፊያለሽ ይገልሻል ደምሽ ይፈሳል በየትኛው ወንድም ሆንክ ሴት በእንደዚህ አይነት የታችን ዕጣ ፈንታ ይደርስሻል ለምን እኔና እናንተ አልተጠናከርን እኔና እናንተ እርስ በርሳችን ሽኩቻ ምን እናገረው እናንተ ሸራ አታደርጉ አትናገሩ ህዝበ ክርስቲያኑ እንዲለወጥ አታደርጉ ራስ በራሳችን ምቀኞች ራስ በራሳችን ተንኮለኞች ራስ በራሳችን ክፋተኞች ራስ በራሳችን ምንም ለጥም yes nice እዚህ ላይ እንደተናገረው ነገር አለ እቀበላለሁ ሙሉ በሙሉ እኛ እርስ በራሳችን ተንኮለኞች ነን እርስ በራሳችን ምቀኞች ነን ብሏል ሹር 100% እቀበላለሁ እንደሱ ተንኮለኛ የለም እንደዚህ አይነት እርስ በራሳቸው ራሱ ተንኮለኞች እንደነዚህ አይነት ምቀኞች የለም ይሄን ከራሱ አንደበት ነው ምስክርነት የሰጠው እርስ በራሳችን ምቀኛዎች ነን እርስ በራሳችን ተንኮለኞች ነን ብሎ አይደለ ራሱ ግልጽ ነው ከነዚህ በላይ ኡርኩሳን የለም በሀገር ደረጃ ላይ ከነዚህ ፊልም እየሰሩ ሙስሊም ገደለ የሚሉ ፊልም እየሰሩ ውሸት የሚዋሹ አይን ያወጣ በሚዲያ ላይ ሲዋሹ አያፍሩም ራሳቸው ባለፈው አያችሁ ዘመድኩን በቀላ ነው ማን የተባለው እኔ ሙጢው እኔ ደደቡ እኔ ውሻው ያንንም የሚነክስ እኔ ሙጢው እያለ ሲናገር ነበር አልነበራችሁ አላያችሁትም እሱም እንደዛው ራሱ ይሄ ራሱ አየ እኛ እርስ በርሳችን ምቀኛ እርስ በርሳችን ተንኮለኛ ብሎ ሲመሰከር ራሱ ናቸው እኛ ግን ምቀኛ አይደለንም እኛ ግን ተንኮለኛ አይደለንም በማንንም ላይ ተንኮል ይፈጸም አንደለም በማንንም ላይ ምቀኝነትን አንፈልግም ሁሉም በፊታዊነት ይኖር እንላለን ኦሮሚያም ይሁን አማራ ሙስሊሙን ክርስቲያኑ በጋራ እንሆናለን ማንንም ከታረደሞ በስራው ይጠየቅ ግለሰብ እስከሆነ ድረስ ዛሬም ነገም ከነጎዳም በግለሰቡ ብቻ ይጠየቅ ነው ሙሉ ሙስሊሞችን መፈረጅ አንዱ በሰራው ሙሉ ክርስቲያንን መውቀስ አንዱ በሰራው ሙሉ እስልምናን መንካት አንዱ በሰራው ሙሉ ክርስቲያንን ማጥፋት የለም ግለሰቡን ከቻልክ አቀርበው ለፍርድ አብረን እንሞግተው አምጣለኛ ማረጃውን ሰጣን አብረን እንለጥፈው ግን ሌላ እንደዚህ አይነት ኮተት ወሬ
አንዴ ስትፈልግ ከጁሃር ጋራ ስትፈልግ ከፖለቲካ ስትፈልግ ከብሔር ጋራ ስትፈልግ ነገራቶችን እየቀያየርክ እንደዚህ አይነት የምትዋሹ ኦርቶዶክስ ላይ በተለይ ኦርቶዶክስ ቤተክርስቲያን ላይ ያላችሁ መምህር ነን የምትሉ አስቡ። እናንተ ምቀኞች፣ እናንተ ተንኮለኞች፣ እናንተ ዱዳዎች፣ እናንተ ውሻዎች፣ እናንተ ሙጢዎች ራሳችሁ ባንደበታችሁ እንደተናገራችሁት ይሄንን ባንደበታችሁ እንደመሰከራችሁት እናንተ ውሾች ተረጋጉ ነው የምንላችሁ። እናንተ እርስ በርስ ሰውን የምታናክሱ ያንንም የምትነክሱ እናንተ ደደቦች ራሳችሁን አስተካክሉ ነው የምንለው። ይሄን ራስ አይደለም የሚል ራሳችሁ ባንደበታችሁ ነው እንደመሰከራችሁት። ይሄን ራስ አይደለም የሚናገረው እኔ አይደለም የሚሳደበው ራሱ ባንደበቱ ይሄ ሲናገር እኛ እርስ በርሳችን ምቀኞች እርስ በርሳችን ተንኮለኞች እንዳለው ያኛው ደግሞ እኔ ውሻ እኔ ያንንም የሚያባላ ብሎ እንደገለጸው እሱ ውሻ ነው ራሱ። ከእንደዚህ አይነት ውሻ ደግሞ መታቀብ ተገቢ ነው። ከውሻ ግዴታ እንተቀበለን። ከእብድ ውሻ ያንንም የሚነክሰው ውሻ በሰንሰለት መታሰር አለበት። ይሄ በሰንሰለት እስካልታሰረ ድረስ ያንንም እየነከሰ ያስቸግራል። ዘመድኩን የሚባል አንድ ውሻ ነው አለ በራሱ አንደበት ውሻ እንደሆነ መስክሯል። ቪዲዮውን ከዚህ በፊት ለቀናል፣ ሁላችሁም ተመልክታችሁታል። ይሄም ደግሞ ተንኮለኛም እንደሆነ ምቀኞቹም እንደሆኑ ተናግሯል። ስለዚህ ለሀገር ሰላም የማይመች እንደዚህ አይነት ውሻ እንደዚህ አይነት ያንንም የሚያናክስ ተንኮለኛ አካልን ያለብን ማሰር ነው፣ አብረን መቃወም ነው። የተኛውም አካል ኦሮሚያም ክልል ይሁን አማራ ክልል ይሁን ትግራይ የተኛውም ክልል ይሁን እንደዚህ አይነት አካላቶች ራሳቸው ጥፋት ከሰሩ በራሳቸው ይቀጡ። ኦሮሚያ ክልል አንድ ሙስሊም ተነስቶ ንጹህ ክርስቲያንን ካረደ ያንን አካል አውጥቶ ለህግ ያቀርቡት። አምጡ፣ ለኛም ይሄው ሚዲያ አለን አብረን እንቃወመዋለን። ግን ባልሆነ ጥቁሩን ነጭ ነው እያሉ ስለተገደለ ብቻ ሙስሊም ገደለ ብለን እንጮሃለን ካልክ አራስ ብትጮህ ሺህ ጊዜ ብትጮህ እኛ ደግሞ እውነታውን እናውጣዋለን። እኛ ደግሞ እውነታውን እንናገራለን። እኛ ሙስሊሞች አሁንም ገዳይ አይደለንም፣ ጨፍጫፊ አይደለንም። ገዳይና ጨፍጫፊ አሸባሪ ማለት ይሄው እንደናንተ ተንኮለኛ፣ እንደናንተ ምቀኛ፣ እንደናንተ ውሻ፣ እንደናንተ ያንንም የሚነክስ ራሳችሁ ናቸው። ባንደበታችሁ እንደመሰከራችሁት በራሳችሁ አንደበት ማንም ሳይጠይቃችሁ ማንም ሳይገርፋችሁ በራሳችሁ አንደበት እኛ ውሻ ብላችሁ እንደገለጻችሁ እንደናንተ አይነት ውሻ ነው አገርን የሚበክለው። እንደናንተ አይነት ውሻ ነው ለሀገርም ለሰላምም ለወገንም ጸር የሆነ። ይሄንን እኔ ሳይሆን የሚናገረው ባንደበታችሁ መስከራችሁታል። ካስፈለገ ቪዲዮን አምጥቼ ፊት ለፊት አቀርበዋለሁ። ስለዚህ እንደናንተ አይነት ውሻ ለሀገር አይመችም። እንደናንተ አይነት ያንንም የሚነክስ ለሰላም አይመችም። ሰላም የሚፈልግ ያንንም የሚነክስ ሳይሆን ያንንም የሚናከሰውን አብሮ የሚያስታርቅ ነው ለሀገር ሰላም የሚሆነው። እንደናንተ አይነት ጥቁሩን ቀይ የሚል እንደናንተ አይነት ውሻ ግን ለሀገር አይመችም። እነዚህ አይነቶችን ለህግ ማቅረብ አለባቸው ራሳቸው። ህግ እንኳን እነዚህን አያስራቸው። ምክንያቱም ህግ ራሱ ማን ነው ሰንደል ከነዚህ ጋር ጎን አለው። ለሙስሊሙ እኮ ሙስሊሙ ሀገር ወሯል ሲል ለሙስሊም አንድነት ያስተስተኛል ብሎኛል ብሎ የሚናገር አካል ነው ሀገሪቷን እየመራ ያለው። ስለዚህ እንደዚህ አይነት ውሻዎች ናቸው ለህግ መቅረብ ያለባቸው እንጂ ሰላመኛን አካል ስሙ ጁሃርና መሐመድ ስለሆነ ወይንም ስሙ በቀላ ሌላ ነገር እያልክ ክርስቲያን ከሙስሊም እያጋጨ በነበርከበት ታይም ላይ ስሙ ሙስሊም ስለሆነ ብቻ ይሙት ይገደል እያልክ እስር ቤት አግብታ ስትጨፈር የነበረው አላየንም እንዳይመስልህ፣ አይተናል። ነገር ግን መናገር ባለብን ቦታ እንናገራለን ብለን ነው በማረጃ ዝም ያልነው። እንደዚህ አይነትን እርኩሳን ስራዎችን እንሰራለን ብለን እምታምን ነገር ከሆነ አንተ በሚዲያ ላይ ውሸትን እንደምትለፈልፍ ሁሉ እኛ ደግሞ እውነታውን እንናገራለን። ስለዚህ የሀገር ጸሮች የሀገር ሰላሞች እንደዚህ አይነት ተንኮለኞች ናቸው። በራሱ አንደበት እንደተናገረው ተግባባን። ከማን ጋራ እንደምትዋለድ ከማን ጋራ እንደምትበላ ከማን ጋራ እንደምትጠጣት ይወቅ ይለናል። እኛ ከናንተ ከውሻ ጋራ እንዴት አድርገን እንበላለን? አንተ እርኩሳን፣ እኛ ሙስሊሞች ከእርኩስ ጋራ እንዴት አድርገን እንበላለን? ከውሻ ጋራ መብላትም አንፈልግም። እናንተ ባንደበታችሁ እንደተናገራችሁት ውሻ ናችሁ። እናንተ ያንንም የምታባሉ ምቀኛ ናችሁ፣ ተንኮለኛ ናችሁ። እንዴት አድርገን ከናንተ ጋራ እንበላለን? ከማን ጋራ እንደምትዋለዱ ይወቁላ። እኛ ከናንተ ጋራ አንዋለድም። ከናንተ አይነት ውሻ አካላቶች መዋለድም አንፈልግም። ከናንተ አይነት ምቀኛ መዋለድም አንፈልግም። ከናንተ አይነት ተንኮለኛ መዋለድም አንፈልግም። እናንተን ስራችሁን ድራሻችሁን ማጥፋት ነው የሚያስፈልገው። ለሀገራችንም ሰላም እንዲመጣ ለሀገራችንም ሰላም እንዲያገኝ እንደ ሳይሆን ድራሹን ማጥፋት ተቃለቀለት። ሌሎቹን ሰላመኞቹን ሳይሆን እንደናንተ ራሳችሁ ማለት ባንደበታችሁ እንደተናገራችሁት እንደናንተ ውሻዎች፣ እንደናንተ እርስ በርስ የምታናክሱት፣ እንደናንተ ምቀኞች፣ እንደናንተ ተንኮለኞች በሀገር ላይ እናንተን ድራሻችሁን ማጥፋት እንጂ እናንተ ከናንተ ጋራ መዋለድም አብሮ መብላትም አብሮ መጠጣትም አያስፈልግም። ባንደበታችሁ እንደመሰከራችሁት እኔ መሐመድ አሚን አይደለም የሚሳደበው ራሳቸው ባንደበታቸው እንደተናገሩት ነው። ማንም መጥቶ እዚህ መሐመድ አሚን ይሳደባል ቢል አልሰማም፣ ከነጭራሹ አልሰማም። አንድ ማካል ቢሆን ራሱ ባንደበቱ እንደተናገረ ማረጃ ሊሰጥ ይችላል። እጄ ላይ ማረጃ አለ። ስለዚህ ይሄንን አስመልክቶ እናንተ አይነት ውሾች ከናንተ ጋራ እኛ መዋለድም አንፈልግም።
አብሮ መብላትም አንፈልግም አብሮ መጠጣትም አንፈልግም ምክንያቱም ከውሻ ጋር ምንም የለን ምን አለን ምን ሴራለን ከውሻ ጋር ያንንም ከሚያናክስ ጋር እንዴት አብረን እንኖራለን ያንንም ከሚያባላ ከሚቀኛ ከተንኮለኛ እንዴት አብረን እንኖራለን አሁንም ነገም ከነጎዳምኛ ሚቀኛና ተንኮለኛ ያንንም የሚያባላ ውሻ እነዚህን አካላቶች ናቸው ከሀገር ማጥፋት የምንፈልገው ከሀገር ድራሻቸው እንዲጠፋ የምንፈልገው ሁሌ አበደን የምንለፋው ለዚህ ስራ ነው ሌሎቹ ሰላማኞቹ ግን እንዳይነኩ ንጹሃኖቹ ግን እንዳይነኩ አንዱ ባጠፋው ግን ሌላው እንዳይጠየቅበት አበደን ሁሌም ይሄንን እውነታውን እንናገራለን የትኛውም አካል ባላጠፋው እንዳይጠይቅ እንደናንተ አይነት ሀገር አፍራሾቹ ግን መጠየቅ አለባቸው ብለን እናምናለን ተግባባን ስለዚህ እናንተ ውሾች ተረጋጉ ነው የምንላችሁ እናንተ ምቀኞች ተረጋጉ ነው የምንላችሁ እናንተ ተንኮለኞች ተረጋጉ ነው የምንላችሁ እኛ ማንንም ምቀኛ አይደለንም ማንንም አንነካም ተንኮለኛም አይደለንም ስለራሳችንም ጠንቅቀን እናውቃለን ማንንም ደግሞ አናባላም እንደናንተ ግን ያንንም የሚነክስ ውሻ አስፈላጊ አይደለም ለሀገርም ለወገንም ጻር ነው ለሙስሊሙም ለክርስቲያኑም አይመችም እንደዚህ ተግባባን በዚህ ነው የምንቀጥለው ማለት ነው ስለምን ወጣን ስንናገር አታካብድ ባንክ ይሄው ቀላል ነው የምን ማካበር ነው ቀለል አድርገው እንደዚህ ቀለል አድርገው እየተባለ ህዝብ እየታረደ ህዝብ ደግሞ እየፈሰሰ ህዝብ ደግሞ እንደዚህ የሆነ ትናንትና እናቴ ምን ነው በእንቁላሏ በቀጣሽኝ ይላል ያማራ ሰው ሲተርት ትናንትና ተደራጅተን ቢሆን ትናንትና እንዳልክ ያልከው ትክክል ነው ትናንትና ዘመድኮ ያለው ትክክል ነው ብለን ቢሆን ኖሮ ዛሬ እንደዚህ ማንም ሰው አይደፍረንም ነበር ግን እኛ አሁን ስለ ፊልሙ እንኳን ስናገር ስለ ግብረሰ ነው በርካታ ካድ ኮሜዲ ነው ድራማ ነው አያችሁ እምነታችን እንዴት እንደሚሸረሽር በሳቅ በጨዋታ በዝሙት በግብረሰዶ መንፈስ ባልና ሚስት በማፋታት በማጣላት እምነታችንን እንዴት እየሸረሸሩ እንደሚወስዱት እንዴት እያዳከሙ እንደሚወስዱት ለፊልም ለጫት ቤት ለናይት ክለብ ለሺሻ ቤት ብቻ ጊዜያችንን እንድንሰጥ ሃይማኖታችን ላይ እንዳናተኩር እኛ እርስ በርሳችን እንድንሻቆት የሚያስቅ ነገር ያመጡልሃል ግብረሰዶ ነገር ያመጡልሃል ክፋት ነገር ያመጡልሃል እኛ እርስ በርሳችን የሚያናቆር ነገር ያመጡልሃል ክርስቲያን ወይ በሳቅ አታካብድ ይቅርታ ብሏል ተወው የምን ማካበድ ነው ክርስቲያን እኮ ሄሎ ንቃ እኔ አሁን ሊያለቅስ አይደለም የመጣሁት ዛሬ ላነባ አይደለም የመጣሁት ዛሬ ቄሮም ይባልን እዛ ውስጥ ያለም ሀገር ቤት ውስጥ የሚያለ ቴሮሪስት ነው ገዳይ ነው ህዝቡ የጨረሰ እነሱ ናቸው በየቤቱ ያንኳኩ መንግስት የሚቆጣጠር የለ መንግስት የሚያያቸው የለ ማንም ሰው ህዝበ ክርስቲያኑ ሲታረድ ህዝበ ክርስቲያኑ ሲጨፈጨፍ ህዝበ ክርስቲያኑ የ9 ወሯ እንደዚህ ስትታረድ እናትና አባት ሲታረዱ 5 ቤተሰብ ሲታረድ ማንም ሰው የለም መንግስት የለም ለምን የሙስሊም ሀገር ተብሏላ ለምን የሙስሊም ሀገር ተብሎ ተቀምጧላ ለምን የአሕዛብ ሀገር ብለው ራሳቸውን ከልለውታላ ለምን እኔና አፈር ብላ እኛ ማንንም የሙስሊም ሀገር ብሎ የከለለ የለም ራሱ እንዳንተ እኛ አላለም አንድም ቄሮ የሙስሊም ሀገር ብሎ አልከለለም በውስጡ ሰላማኛ ክርስቲያኖች እየኖሩ ነው ያሉት በርግጥ በተነሳው ግርግር የሙስሊሙም ንብረት ወድሟል የክርስቲያንም ንብረት ወድሟል ክርስቲያንም የሞት አለ ሙስሊምም አለ በእንደዚህ አይነት በፖለቲካ ግጭት በተነሳ ሰዓት ህዝብ ከመንግስት በሚጋጭበት ሰዓት ላይ የሙስሊሙም የክርስቲያኑም ሳይል ላይ ግጭት ሊነሳ ይችላል ይሄ ደግሞ ግጭቱ የተነሳው ሙስሊም ከክርስቲያን ሳይሆን ግጭቱ የተነሳው መንግስት ከተቃራኒ ፖለቲካ ፓርቲ ነው ራሱ ግጭቱ የተነሳው ከሙስሊም ከክርስቲያንም አይደለም ግጭቱ አነሳሱም መነሻውም ይሄ አይደለም ሙስሊም ክርስቲያን አይደለም ተግባባን ሲነሳ ራሱ የኦሮሚያ ክልል ላይ ግጭቱ እንኳን ሲነሳ ከፖለቲከኞች እንጂ ግጭታቸው ከመንግስትና ከህዝብ ጋር እንጂ ሙስሊም ከክርስቲያንም ጋር አልነበረም ነገር ግን እንደነዚህ አይነት ውሻዎቹ እንደዚህ አይነት ያንንም የሚያናክሱት ውሻዎቹ አልፎ ተርፎ ማን ከማን ያደረጉት ሙስሊም ከክርስቲያን ለማያያዝ ፈለጉ ተግባባን ልብ በሉ አካሄዳቸው ቀየሩትና መጀመሪያ የነበረው ፖለቲከኞች በፖለቲካ ግጭትና ሙስሊም ክርስቲያን ብሎ የቀየሩበትን ነገር መጀመሪያ ህዝብ ከመንግስት የነበረውን ወደ ተዞሩት ክርስቲያን ስለሆነ ታረደ ክርስቲያን ስለሆነ ንብረቱ ወደመ ክርስቲያን ስለሆነ ተገደለ የ9 ወር ከ5 ቀን ታረደ ይችላል እኔ በጣም የገረመኝ ነገር አስተሳሰቡ ምን አይነት አስተሳሰብ እንደሆነ ነው አላውቅም እንደዚህ በባዶ ቀፎ ይጫል ሰው እንዲ ማሰብ አይችልም አንድ ቀን አእምሮን ከፈት አድርጎ እስኪ እኔ የሚናገረው ምንድነው ለሰላም ትክክለኛ ፍትሃዊ የሆነ ነገር ነው እየተናገርኩ ያለሁት ወይ ያጠፋውን አካል ነው እየወቀስኩ ያለሁት ወይስ ሀገርን ብሔርን በሙሉ ነው እየሰደብኩ ያለሁት ብሎ አያስብ እንደዚህ አይነት ድንቆሮዎች ናቸው ለሀገር ማይመቹት እንደዚህ አይነት ማሰብ የማይችሉ መገንዘብ ማስተነተን የማይችሉ ሐሳብ የሌላቸው በኋላው ያመልጠዋል ይመስላል ይጮሃል ጎኑን ያያል እንዲ ይላል ሲናገር በቃ አማራን ከኦሮሞ ያባላል ሙስሊሙን ከክርስቲያኑ ያያይዛል እንደዚህ ድንቆሮ አይክ ስለ ክርስትና የማያውቅ ስለ ብሔርም ስለ ሀገርም ምንም አይነት ግንዛቤ የሌለው ነው ለሀገር ሰላም የማይጨነቅ ተነስታጠቅ
እንደዚሁን ዘመድኩን ያለው ዘመድኩን ውሻው ያለው ያኛው ያንንም የሚነክሰው እብዱ የተናገረው እሱን ነው የሚተገብሩት ክርስቲያኖች። እሱን ቢተገብሩማ አገርን ሰላምን በበጠበጡ ነበር። አንተ የተናገርከው ውሻ አንተ እንዳልከውማ ቢናገር ኖሮ ምቀኞችና ተንኮለኞች ነን ብለ እንዳሰብከው እናንተ ተንኮለኞች እንደምትሉት በሆነማ አገር ሰላም ባልሆነች ነበር። ነገሩ ግን አልተዋችሁም። ከዚህ በፊት እኮ በሞጣው ሙስሊሞች ላይ እኮ አማራ ክልል ላይ ምድርቷ ቅድስት ምድር ናትና እያልክ እመቤቴ ማርያም እመቤቴ እያልክ በማርያም ስም ስትጨፍር የነበረ የሙስሊሞችን ውድመት ንብረት አውድመ ጫማ ስትሰርቅ የነበረው እናንተ አይደላችሁ? እነዚህ ሌባዎች እነዚህ ያስተባበሩት እኮ ናቸው። እነዚህ ተንኮለኞች እነዚህ ምቀኛዎች ራሱ እንደተናገረው እርስ በርሳችን ምቀኛ ነን አለ። ራሱ አሁን ምቀኛ ነን እንዳለው ምቀኝነት ማለት ነው። ዳንኤል ክብረት የተባለው እርኩስ ምን አለ? ሙስሊሞች ሻይ ቤት በስቷል አገሪቷን ተቆጣጥሮታል ሲል ምቀኝነት ያዛቸውና ጫማ መስረቅ ጀመሩ። በሚገርም ሁኔታ ጫማ ስሊፐር እየሰረቁ የነበሩ ማለት ነው። በሌብነት ሰርታ አባላ ለሀገር ሰላም አትለፋም። የሰው ንብረት አውድመህ ቆመ የምትጨፍር ባዶ ጭንቅላት ያለ ማታስብ የሰው ጫማ የምትሰርቅ በሌብነት የምትኖር እንደዚህ አይነት አካላት እንደዚህ አይነት አእምሮ አስተሳሰብ ይዘ ይሄ ሲደረግ ደስ ብሎ የምትገልጽ ሰው ዛሬ ኦሮሚያ ክልል ላይ ቄሮ እንዲያደረገ እከሌ ሞተ የቀናው ይመስላል። ሌባ ጦርነት እኮ ስታውጅ የነበርከው አንተ ነህ። አንተና መሰሎቹ ውሻዎቹ ተንኮለኞቹ ምቀኞቹ እናንተ ናችሁ እኮ ጦርነትን ስትቀሰቅሱ የነበረው። ይሄንን ደግሞ በራሳችሁ አንደበት መስክራችሁ በራሳችሁ አንደበት ተናግራችሁ ይሄንን እውነታ ይፋ ስላደረጋችሁ እኔም ደግሞ ያንን ይዤ እናገራለሁ። እኛ ግን በየትኛውም አካል ምቀኛ አይደለንም። በየትኛውም አካል ተንኮለኛም አይደለንም። ተንኮልንም አንፈጽምም። ቤተክርስቲያንንም አቃጥለን አልጨፈርንም። የክርስቲያንን ንብረት አውድመን አልሰረቅንም። የክርስቲያንንም ንብረት አውድመን በአላህ ስም ወይንም በነቢያችን ስም አልጨፈርንም። እናንተ ሌቦች እናንተ እኮ ነው ትላንት የሞጣ ሙስሊሞችን ንብረት አቃጥላችሁ ዱላ ይዛችሁ እመቤቴ እያላችሁ ስትጨፍሩ የነበረ የሙስሊሙን ጫማ ሸበጥ እየሰረቃችሁ እናንተ እኮ ናችሁ እርኩሳኖች። እናንተ ይሄንን ረስተ ዛሬ ሙስሊሙ እንደደረገ ክርስቲያኖችን ንብረት አወረመ፣ ክርስቲያኖችን አረደ። አክራሪ እስልምና ስለ እስልምናና ስለ ሙስሊሙ እንኳን ለይተህ ስለማታውቅ ባዶ እንደዚህ አይነት ውሻ አካል አይመቸንም። ስለዚህ እናንተ ውሾች ሆይ ተረጋጉ። እናንተ እብዶች ሆይ ተረጋጉ። እናንተ ሙጢዎች ሆይ ተረጋጉ። እናንተ ምቀኞች ሆይ ተረጋጉ። እናንተ ተንኮለኞች ሆይ ተረጋጉ። ሚያስራችሁ ወገን ተገኝቶ እናንተን ሰንሰለት አግብቶ እስከሚያስራችሁ ድረስ ረጋ በሉ። ባንደበታችሁ እብድ እንደሆናችሁ፣ ባንደበታችሁ ውሻ እንደሆናችሁ፣ ባንደበታችሁ ያንንም እንደምታናክሱ ስለተናገራችሁ ነገር ግን የሚያስራችሁ ወገን አልተገኘም። ከወገኖቻችሁ አንድ ተነስቶ ብድግ ብሎ እናንተ ምንድነው የምታወሩት? እብድ ከሆናችሁ እናስራችኋለን ተረጋጉ የሚላችሁ ሰው እስከምታገኙ ድረስ እዛው ይበዱ። ሀገራችንን ግን አትበጥብጡት። እኛ በሀገራችን የትኛውም ክርስቲያን እንዲታረድ ዛሬም ነገም አንፈቅድም። ያረደ አካል ካለ ደግሞ በተግባር ለፍርድ ይቅረብ፣ ለህግ ይቅረብ። ያኛውን በሰራው ስራ ላይ ይቀጣ። አንዱ በሰራው ግን ሙሉ ሙስሊሞች አይቆስበትም። የሰራም ካለ ነው የሰራም የለም በአይን መረጃ ካለው እንኳን ይምጣና ይቅረብልን። ይሄው አብረን እንቃወም። ካልሆነ ግን ማረጃ በሌለው ነገር ተነስተ ከማን ትበላለህ ከማን ትጠጫለሽ? ሙስሊም ልጅሽ ይታረዳል እንደዚህ አፋር ታረድና ማን ነው ሲያርድ የነበረው? አንተ እኮ ነው ሲጨፍርና ስትገድል የነበርከው። እኛ እኮ አይደለም በክርስቲያኖች ላይ ስንጨፍርና ስንገድል የነበር ነው ስንዘርፍ የነበር ነው። ሙስሊሞች እኮ አይደሉም ክርስቲያኖች ናቸው። ጦርነትን እኮ ሲያውጅ የነበረው ሙስሊሞች እኮ አይደሉም ክርስቲያኖች ናቸው። ተግባባን? ሙሉ ክርስትናን ግን ሙሉ ክርስትና ወይንም ሙሉ ክርስቲያኖችን ግን እየወቀስኩ አይደለም። አንዳንዶቹ እብድ የሆኑት እንደናንተ ምቀኞቹ፣ እንደናንተ ውሻዎቹ፣ እንደናንተ ሰው ከሰው የሚያባሉት እንደናንተ ሙጢዎቹ ያንንም የምትነክሱ እብድ ውሻ የሆናችሁ ተግባባን? ይሄንን እናንተው ናችሁ ለሱ። ስለዚህ ይሄን ናችሁ የጫማ ሌባ የሆናችሁ ጫማ ሲሰርቁ የነበራችሁ ማለት ነው። ተግባባን? እንደናንተ አካሎች ናችሁ። አሁንም መያዝ መቅረብም ያለባችሁ እናንተ ናችሁ። ይሄን ነው የሚላል። አንተ አልተደራጀንም፣ እኔና እናንተ አልተሰባሰብንም፣ እኔና እናንተ አልተደማመጥንም፣ እኔና እናንተ አልተያየንም። ሃይማኖታችሁን አጥብቁ። በእያንዳንድሽ አሁን እኔ ቅድም ቲክቶክ የሚባል ነገር ላይ ገብቼ እግዚኦ ክርስቲያኑ በፓንት የሚሄዱ ክርስቲያኖች ሁሉ አየሁ። እግዚኦ በፓንት ሆነው በቃ ሙዚቃ የሚለቁ ማን ነው እንደዚህ የሚያደርገው? ክርስቲያን ነው። ማን ነው እንደዚህ ክርስቲያን ነው? ማን ነው እንደዚህ የሚያደርገው? ኦርቶዶክስ ነው። ማን ነው እንደዚህ የሚዘፍነው በየቦታው? ዘማሪ ነኝ ያልሽ ሁሉ አዝማሪ ሆነሽ አግኝቼሻለሁ። ኮርቤ ነው ማገባ ስትይ የነበረው ስትመነጫጭቂ አይቼሻለሁ። እዚህ ላይ ደግሞ እንደገበሉ በደንብ እዚህ ላይ በደንብ አጽንኦት መጨረሻ ላይ ሄዶ የሚናገረው ንግግር አንድ ላይ አለ። አሰምሩልኝ። ከሙስሊሞች ጋራ አትጋቡ፣ ሙስሊሞች እርኩሶች ናቸው። እኛ እየተናገረን ያለው ቲክቶክ ላይ ሄጄ አይቼ ያለ
ቁንጣ ለብሰው የሚሄዱት ክርስቲያኖች ናቸው አለ። ሙዚቃ የሚለቁት ክርስቲያኖች ናቸው አለ። የሚባልጉት ብልግና ስራ የሚሰሩ ጡታቸውን ከፍተው የሚሄዱት የክርስቲያን ሴቶች ናቸው አለ። ልብ በሉ። እኔ አይደለም የሚናገረው፣ ክርስቲያን ወገኖቻችን ከመግቢያው ጅምር ተናግሬያለሁ። እኔ አይደለም የሚናገረው፣ ይሄው ራሱ ነው። ታዲያ እንደዚህ አይነት ብልግና አገር ላይ የምትሳሰፉ እንደዚህ አይነት የምትባልጉ ከሆናችሁ ቁንጣ ለብሰ ለዝሙት መንገድ ላይ የምትሄድ ነገር ከሆነ አገርን የምትበክል ነገር ከሆነ ማን ነው ለሀገር ጥፋት የተደረገው? እኛ ሙስሊሞች ናችን አይደለም። ባንደበት እንደተናገርከው ቶክቶክ ላይ የበከሉት ቁንጣ ለብሶ የሚሄዱ ራቆታቸው የሚሄዱ ጡታቸውን ከፍቶ የሚሄዱ ጭፈራ የሚጨፍሩ የኛ ኦርቶዶክስ ነው እኛ ክርስቲያኖች ነን ብለህ አይደል? የስ በቃ ይሄ እኮ ነው ለሀገር ጻም የሆናችሁ የምትበክሉ ሀገሩታን በሽታ እንዲስፋፋ የምታረጉት እናንተ ናችሁ ማለት ነው። ባንደበት እንደተናገርከው እኔ አይደለም የሚለው አሁንም እኔ አይደለም የሚወቅሳችሁ እኔ አይደለም የሚናገረው ራሱ እንደተናገረው። ስለዚህ ይሄ ከሆነ ማተብ አድርገህ በቁንጣ ገብተህ የምትሄድ ሀገር የምትበክል እንደዚህ ማተብ አድርገህ ዘፈን እየዘፈነች በየቦታው ላይ እንደዚህ የምትባልገው ክርስቲያን ከሆነች ስለዚህ አለ ሀገር ጸር የሆንክ እንደናንተ መሰሎቹ ናቸው፣ ሌላ አካላቶች አይደሉም። የኛ ሙስሊሞችማ ሂጃባቸውን ተሸፍነው በስርዓት አሉ፣ በመልካም ስነ ምግባር አሉ። አንዳንድ መጥፎ ሊኖሩ ይችላሉ፣ ግን ሁሉም ማለታችን አይደለም። ሁሉም ሙስሊም አንልም። አንዳንድ ካሉ ደግሞ እነሱ ስተፈኛ ናቸው እንላለን። አለቀ። አንተ ግን ኦርቶዶክስ ነው እዛ ያለው ሙሉ በሙሉ ክርስቲያን ነው አይችሻለሁ ብለሃል። ካየህ በጣም ጥሩ። አገርን የሚበክሉት ደግሞ እንደናዛ ናቸው። አንተ እዚህ ሰው ከሰው ታባላለ፣ ብሄር ከብሄር ታባላለ። እነሱ ደግሞ እዛ ጡታቸውን ከፍቶ በፓንቲ ገብቶ መስቀላቸውን አንጠልጥሎ ጭፈራ HIV ኤዲስን እንዲስፋፋ ያደረጉልህ እነሱ ናቸው። አለቀ። ስለዚህ ተከላከላቸው። እነሱን አስወግድ። ለሀገር እንደዚህ በሽታ የሚያመጣ መልካምን የማይውል እንደዚህ አካላቶችን ታቀባቸው። እነዚህ እንትን ማስተካከል ሲገባ ለምን አልፈ ተርፈ ሙስሊሞች ገዳይ ናቸው እንዲህ ናቸው እንዲህ ትላለህ? አልፈ እሱ መጀመሪያ የራስን አስወግዳ ራስን ስነ ስርዓት አስይዛ በኋላ ላይ መጣና ደግሞ አሁን የሚላችኋል ሙስሊሞች እንዳያገቡ ከሙስሊሞች ጋር አትጋቡ፣ እሱ እርኩስ ሆኖ እናንተ ተቀድሰሽ መተሽ ቆርበሽ መተሽ እሱን አቅፈሽ ሊተኝ ነው እሱ አቅፎሽ ሊተኛ ነው ይላል። እኛ ደግሞ እንደዚህ አይነትን አካል አቅፈንም መተኛትም አንፈልግም። ከክርስቲያኖች ጋር ቁንጣ ለብሶ ከሚሄድ ራቁቱን ከሚሄድ እሱን ዞር ብሎ ማን ያያል? የሚሄድ የሚመጣ ሁሉ የረገጠውን አካል ማን ሊያዩ ይፈልጋል? ይሄንን እየተናገርክ ራሱ ከሙስሊሞች ጋር አትጋቡ ከሙስሊሞች ጋር አትውለዱ ትላለህ። እኛ ሙስሊሞች ምን አጣንና ነው ራቁቱን የሚጨፍረውና ቁንጣ ያለበሰው? ለምን ሄደን እዛ? ለምን ተጋባን ከነሱ ጋር? HIV ኤዲስ መያዝ ፈልገን ወደዛ ምን ሄደው ከሱ ጋር ቁርባን እንዲ አንቺ የተቀደሰች ምኗ ነው የምትቀደሰው? ቁንጣ ለብሰ መሄዷ መጨፈሯ ነው እንዴ የምትቀደሰው? አሁን ከንግግሩ ተሰማላችሁ። እኔ አይደለም የሚናገረው ከራሱ ንግግር ወስደላችኋለሁ። በቁርባን ነው በቤተ ክርስቲያን ነው ማገባ ስትዘይ አይቼሻለሁ። እያንዳንዳቸው እዛው ስናይ ክርስትናችን አፋችን ላይ ነው እንጂ ተግባራችን ላይ አብዛኞቻችን የለም። እኔም ባዶ፣ አንተም ባዶ፣ አንቺም ባዶ። እዚህ በኋላም ደግሞ የምነግራችሁ ምን የሚጠቅማችሁ ለእኛ ሰማዕታቱ ነን ብናልፍ አይዶ እየነገርኩ ግን የራሴን ስራ ሰርቼ አልፋለሁ። ማዳመጥንና መቀየር ግን የእናንተ እስከ መቼ ወንጌል ብቻ እያለ ወንጌል 2000 ዓመት ተሰበከ። ወንጌል 2000 ዓመት በሙሉ ኖርንበት። አሁን ቅያሬ ነው የሚያስፈልገን። ቅያሬ ምን መጠንከር፣ ለሃይማኖት መሮጥ። በባለፈው ነግሬያችኋለሁ። ከሙስሊም ጋር የተጋባ አብረህ መኖር አትችልም። ያው ስሙ ከሙስሊም ጋር የወለድክ አብረህ መኖር አትችልም። የፈለገ ነገር ብትለኝ አብረህ መኖር አትችልም። ልጅህን ይዘሽ ውጪ፣ ልጅህን ውጣ ብያለሁ። የተቀደሰ ካልተቀደሰ ጋር መኖር አይችልም። ከጴንጤ ጋር የተጋባ አብረህ መኖር አትችልም። ከመናፍቅ ጋር የተጋባ ከሌላ እምነት ከሌላቸው ጋር አብረህ መኖር አትችልም። ሃይማኖትን አታስበርዘው፣ ዘርህን አታስበርዘው፣ ማንነትን አታስበርዘው፣ ኢትዮጵያዊነትን አታስበርዘው፣ ማተብህን አታስበርዘው። አብዛኞቻችን ፍቅር ነው አንቺም በሃይማኖትሽ እኔም በሃይማኖቴ ነው። እዚህ ላይ በደንብ አስመሩልኝ፣ በደንብ አድርጋችሁ ከሙስሊም ጋር አትጋቢ። የተቀደሰውና ካልተቀደሰው እንዴት መጋባት ያስፈልጋል? ከጴንጤ ጋር አትጋቢ፣ ከሙናፊቅ ጋር አትጋቢ። የወለድሽውን ልጅሽን ይዘሽው ሂጂ ይሉሻል ይላል። በመጀመሪያ ደረጃ እኛ አንጋባም። ራሱ ከርኩሳኖች ጋር ምን አጋባን? ቅድም አንተ ስትናገራቸው የነበረ ማተበ ስሮ እንደዚህ ሲጨፍሩ የነበረ ራቁታቸውን ፓንት የሚል ለምን እንሄዳለን እነሱ ጋር? ለምን ምን ጠፋንና ነው ወደሱ ጋር ምን ሄደው? ምን ዞር ብለን እንኳን እናያቸውም ከነሱ ጋር ለመጋባት። አንተ ያንቋሽሽካቸው፣ አንተ የጠላሃቸው፣ አንተ እየሰደብካቸው እኛ ቆሻሻ ጠራጊንን ተባል እንዴ? የእናንተን ሴቶች እኛ የምናነሳው እኛ ሙስሊሞች ከእናንተ ሴቶች ጋር የምንጋባው? ቢያንስ እንኳን የተጋቡም ካሉ እንዲፈቷቸው እያረክ እኮ ነው። ክርስቲያን ያገባው እንኳን ካለ እነሱን እንዲፈታ ቁንጣ ለብሶ የሚራመድ ኦርቶዶክስ ነው፣ ራቁቱን የሚሄደው ኦርቶዶክስ ነው፣ ቲክቶክ ላይ የሚረብሸው ኦርቶዶክስ ነው እያልክ እየተነገርከን አይደል እንዴ? ቁንጣ የሚለብሰው ለምንድን ነው የምናስገባው? አንተ የረገጥከው፣ አንተ ቆሻሻ ያደረግከው፣ አንተ ያስጠላህ፣ አንተ የጠላሃቸውን እኛ ለምን እናገባቸዋለን? አናገባቸውም፣ አንፈልግም፣ ራሱ አንዋለድምም። የወለደም ካለ እንዲፈታቸው እያረከልን አይደል እንዴ? ንጹሃን እኮ አሉ ሙስሊሞች 24 ሰዓት ንጽህናቸውን የጠበቁ አሉ።
አልፈን ተርፈን እዛ ላይ አንተ አትጋቢ ከሙናፊቅ ጋር መጀመሪያ ለምናው እንኳን ስታገኝ አይደል እንዴ ለመጋባት እንዳንተ አይነቱ መንገድ ላይ ተጣለ አንተ ስትሰድባቸው ቁንጣ ለብሶ የሚራመጡቱን ከፍቶ ሲበልግ የነበረው ማታ በስሮ እንደፈለገ ሲሆን የነበረው የሙስሊም ወንድ ሲያገኝ አይደል እንዴ የሚያጋው እንደዚህ አይነት ስነ ስርዓት ያለው በንጽህና ያለ የተጠበቀውን ሲያገኝ አይደል እንዴ እንዳንተ ወይ ጭፈራ ቤት ላይ እንደፈለገ ሲበልግ የነበረው እሱ ማግባት ይችላል ካለው ነገር ሙስሊሞች ሲያገኝ አይደል አትውለጂ አታጋቢ ልጅሽን ይዘሽ ሂጂ ምናምን ልጅሽን ይዘሽ ሂጂ ልትባል አትባል እንኳን ስታገኘው ነው አይደል ስታገኘው አንተም ፈልገህ ነው ያጣው የሙስሊም ሴቶችን ይሄን አስረግጬ ነው የምነግርህ አንዳንዴ በታሪክ የሚናገር ብዙ ነገር ነበር ስለዚህ እንደዚህ አይነቱ ምክር ከምትመክረን እባክህ ብቀርብ ይሻላል ባይሆን በክርስቲያን ወገኖቻችንም እንኳን አንዳንድ አገኘም ብሎ በሚያገቡት እንኳን የትዳር መንገድ ተዝጋባቸው አንተ ራስ እየተሳደብካቸው አንተ ራስ ቆንጣ ለበሱ ብለ ያንቋሸሻቸው እነሱንም እንኳን አታግቡ ብለ ታዲያ ቆሞ እንዲቀሩልን የፈለከው ካገኙም እንዳያገቡ ተግባባን ይሄንን ነው ማንሽም እዚህ መተሽ ብትሳደቢ አልሰማሽም ማንሽንም አልሰማሽም ራሱ ከተናገረው ንግግር ነው የሚናገረው እኔ አንዲት ነገር አልጨመርባችሁም ይሄው ገና ትመጣለህ አሁን ከንፈሮቹን ላፕስቲክ ተቀብቶ ምናምን እያለ ያጠለጠለልሻል ያንን ደግሞ እኛ ሙስሊሞች አንፈልግም በግልጽ ነው የሚናገረው አትዋለዱ አታግባላለ እኛ መጀመሪያ መንፈልግ ጥጦ መንገድ ለመንገድ የሚሄደው ቁንጣ የሚለብሰው እሱ የኤችአይቪ ኤዲስ ራሱን ካን አስፈርቷል በዚህ ከኮሮና በላይ ኤችአይቪ ኤዲስ ካልተመረመረ ማን ያገባል ቁንጣ ለብሶ መንገድ ለመንገድ የሚሄድ ጡቱን ከፍቶ የሚጨፍር እንደዚህ አንፈልግም እኛ አናገባም ራሱ አንዋለደም ማንፈል የራሳችን አሉ ተግባባን ስነ ስርዓታቸውን የጠበቁ ሞልቷሉ እነሱን አናገባም እንዴ ከሱ ጋር አትጋቢ አትውለጂ መጀመሪያስ ፈልገህ ስታገኝ አይደለም የምታገባው አግኝታ ነው ወይስ ወደ ነው ጣልታ ነው የምትዋው ራሱ እንደዚህ አይነት ምክር መከርኩ ብላ አንተ ላቀማውን አዋቂ ሆናል ይሄን ስትመክር ሙስሊም ወንዶችን እንዳታገባ እንዳትወልድ መክር ያለው ብለ ነው ያሰብከው እስቅብሃለሁ እንኳን ራሱ ከትብዬ ነው የምስቅብህ አንተ አሁን ምክርህ ነው በቃ ክርስቲያን ሴቶችን መክረሃቸዋል ይሄ ነው ላንተ ምክር ታሳዝነኛለህ ለማንኛውም ቀጥልስ ሰዶምነት ይሄ የሃይማኖት ጭፍጨፋ እንደዚህ የሚባል ነገር የለም ስለዚህ ሃይማኖት እኔ በጣም የሚገርመኝ በውስጥ መስመር ግን ሙስሊም ጋር የተጋባነ ሰዎች ዋናው እምነቱ ነው ከወደደ ነገ መቆረብ አትፈልግም ወይ ቆይ ነገ መቆረብ አትፈልግም ወይ መቆረብ አትፈልጊም ወይ ነገ እና እንዴት ነው የሚቆረብልሽ እሱ አንቺ ቆርበሽ መጥተሽ እሱን ገላ ልታቅፊ ነው አንተ ቆርበ መጥተሽ እሱን ገላ ልታቅፊ ነው እንዴት ነው የምትኖሩት እንዴት ነው የምታስቡት እናንተ ትል እኔ ትል አንቺ ትቢያ እኔ ትቢያ የሚያድነን እኮ ሃይማኖታችን እኮ በጣም ጥሩ እዚህ ላይ ደግሞ ልብ ብላችሁ በደንብ ያዙልኝ አሁንም መጣሁላችሁ እሱ ሙስሊም ሆኖ አንቺ ቁርባን ቆርበሽ መጥተሽ ከሱ ጋር እንዴት ትችኛለሽ ባለ አንቺ ትቢያ እኔ ትቢያ አለ አንቺ ትል እኔ ትል አለ ልብ በላስመሩልኝ አንተ ትቢያና አንቺ እሷ ትቢያ ከሆነች እሷ ትልና አንተ ትል ከሆነች እኛ ትል አቅፈን መተኛት እንፈልጋለን ትቢያ አቅፈን መተኛት እንፈልጋለን እንደዚህ አይነት ቆሻሻነትን ስትገልጽ እንዴት አድርገን ነው አቅፈን እንተኛው እኛ መንፈልግም ይሄንን መቼ መንፈልግም አበደን ትቢያና ትልን አንፈልግም ራሱ እንደዚህ አይነት ቆሻሻ እኛ እንኳን ሙስሊሞች 24 ሰዓት በንጽህናቸው ነው ያሉት አንተ አንድ ቀን ጧሃራ አድርገህ ያላወቅ አንድ ቀን እህትህን ጧሃራ አድርገህ ያላወቅ እንዴት አድርገን ነው ከሷ ጋር ምንተኛው እንደው እንናገር ከተባለ እኔን ያናግረዋለሁ ብለ ካሰብክ ይሄንን ምክር ነው ብለ ሙስሊሞችን ለማንቋሸሽ ካሰብክ ራስህን ፈትሽ አንድ ቀን ሱሪህን አውልቀህ ታጥበህ ታውቃለህ ሽንት ከሸናው እንኳን ታጥበህ ታውቃለህ ይሄንን እሱ አልቆረበም እሱን የሱን ገላ እንዴት አድርገሽ አቅፈሽ አሁን ሙስሊሞችን አንቋሸሽኩ ለማለት ነው ባንተ አስተሳሰብ ሙስሊሞችን አንቋሸሻለሁ ሙስሊሞች እርኩሳ ናቸው ለማለት አስበህ ነው ወላሂ በጣም ተሳስተሃል እንደ ሙስሊሞች ጽድት ያለ የለም 24 ሰዓት ማለት ነው ቀን በቀን 5 ጊዜ ሲታጠቡና ራሳቸው ንጽህናቸውን ጠብቁ ሸንተው እንኳን አንድ ቀን ታጥባ ታውቅ ያንተን ገላ ማቀፍ አይቻልም ይሸታል እንደው እውነቴን ነው የሚላችሁ ይሸታል አብዛኛቸው አይጠብቁማ እንደው ባንተ ሰበብ ሙሉ ክርስቲያንን አልሳደበም እንጂ አብዛኛው ማለት ይችላል ጧሃራ አድርጎ ያውቅ አንድ ቀን ጧሃራ ያላደረገ ሰው እንዴት አድርገን ነው ገላው የምታቀፈው አያሳፍርም እሱ የሱን ገላ እንዴት አድርገሽ ነው የምታቀፊው ያንቺን ገላ እንዴት አድርጎ ነው የሚያቀፍሽ አንተ ያቆረብክ እንዴ ምን የምን ገላ ነው ራሱ የሚያቀፋት የማንን ገላ ነው የሚያቀፋት እንዴ እንደዚህ አይነት ልክስክሱን አስተሳሰብ እንደዚህ አይነት ጨፈራ ቤት የለመድከውን ወሬ አምጥታ ሙስሊሞችን አረከስኩ ለማለት ተናገረ ከነገር ከሆነ ራስህ ተረክሳታለህ ምክንያቱም ካንተ በላይ እኛ እናውቀዋለን ካንተ በላይ ክርስቲያኖች ምን አይነት እንደሆኑ ሙስሊሞች ንጽህናቸው ምን እንደሆነ ይሄ ሚዲያ ሁሉ ያወቀው ነው ይሄ ፀሐይ የሞቀው ነው እንደ ጨረቃ ግን ንጹህ ክርስቲያኖች እንዳሉ አምናለሁ አሁንም ሙሉ ክርስቲያኖችን መሳደብ አልፈልግም ግን ሆኖም እሱ ለተናገረው ምላሽ መስጠት ግን ግድ ነው ዝም ብዬ አላልፍም ማንሽም እዚህ ብትቆጪ ብትንጫጫ እኔ ዝም ብዬ አላልፍም ሙስሊሞችን ገላ ማቀፍ እንዲህ ብሎ እሱ በሌላ ነገር ቢያዞረው እኔ ግን ያለውን ተጨባጭ ሁኔታውን ቁጭ አደረጋለሁ ስለዚህ እንደዚህ አይነት ወሬ የማይመስል ነገር
ሚዲያ ላይ ወጥቶ ሙስሊም አታግቢ ከሙስሊም አትዋለጂ የሱን ገላ እንዴት ታቀፋለሽ እሱ እንደዚህ አንቺ ቁርባን ነሽ አንቺ የተቀደስሽ ነሽ እሱ ርኩስ ነሽ ይሄ አይሰራም ከፈለክ 100% ላይ ነጥብ በነጥብ ነግርሃለሁ ማን ትክክለኛ እንደሆነ ማን ትክክል እንዳልሆነ ይሄ ግን ለኔ አያሳይፈኝ ተግባባ ሙስሊሞች እንኳን አካላቸው ሽንት እንዳይነካቸው ተጠንቅቆ ነው የሚሸኑት አንተ በሱሪ ያንጠበጠብክ ነው ሽንት የሚሸነው አንድ ቀን ጧሃራ አድርገህ አታውቅም ያንተን ገላ የሙስሊም ሴት እንዴት አድርገህ ታቀፋለች ሲጀመር حرام ነው እንኳን ለአንተ ክልክል ነው አትሰጥም የሙስሊም ሴት አንተ ቆሻሻ ነው አትሰጥም የክርስቲያን ሴት ግን ለሙስሊም በደንብ ነው የምትሰጠው ያገባታልም አግብቷል ከፈለክ ይሄንን በደንብ አስጠንቅቄ እነግራለሁ የሙስሊም ሴት ለአንተ አይነት ቆሻሻ አትሰጥም ራሱ ማንንም አይሰጥም አይቻልም ክልክል ነው ተግባባ እንደዚህ አይነትን እንዲያመጣልን ሚዲያ ላይ ማውራት ሙስሊሞችን ለማንቋሸሽ መሞከር ይሄ በዚህ በእውነት በማረጃ ሲያቀተን በማንቋሸሽ እንዲ በማስለፍለፍ በሌላ ነገር እናሸንፋለን ማለት የማይሳካ ነገር ነው በፈለከው መንገድ ብትመጣ መልስ እንሰጣለን ችግር የለም አይ በስነ ምግባር በጸባይ እነጋገራለሁ በማረጃ አወራለሁም ካልክ ነው ፕሮብለም መድረክ እንከፍትላለን እንደዚህ በማንቋሸሽ ሙስሊሞችን ዝቅ በማድረግ ወጣለው ካልክ እጥፍ ድርም ምላሽ ልንሰጣ እንችላለን ተግባባ በዚህ እንኳን አታሸንፈንም ሙስሊሞችን አታግቡ ሙስሊሞች ቆሻሻ ናቸው እርኩሳኖች ናቸው የሱን ገላ እንዴት ታቀፋለሽ ከሷ ትውለጂ ምናምን ራስ ስሰድባቸውና ራስ ስታንቋሽሻቸው የነበሩ መልሰ ወደኛ ታመጣዋለህ እንዲህ አይነት ቆሻሻ አመለካከት ይዘ ደግሞ ሙስሊሞችን ለማንቋሸሽ በሚዲያ ላይ ወጣ ተናገርኩ ለማለት ወይንም መከርኩ ለማለት አስበህ ነገር ከሆነ ይሄንን ተስፋ ቁረጥ ነው የሚለው ተስፋ ቁረጥ ይሄ የማይሆን ነገር ነው ተግባባ ስለዚህ በመጥመጣበት መልኩ መላሽ ልሰጥ እችላለሁ አንተ በመጣበት መንገድ ሁሉ መልስ እሰጣለሁ ችግር የለውም ግን ከውቀት ባዶ ነው ይሄንን ደግሞ ሙስሊሞችን አንቋሽሻለሁ ብለ አስበህ ነገር ከሆነ ተስፋ ቁረጥ ነው የሚለው የራስህን ወገኖች ናቸው እያዋረድክ ያለው የራስህን አንተ ትብያ አንተ ትል አንተ የሰውን ምቀኝነት ያለበት አንተ ተንኮለኛ መሆንህን ቆሻሻ መሆንህን ቲክቶክ ላይ የክርስቲያን ሴቶች አገር እንደበከሉ እነሱ ቁንጣ ለባሽ እንደሆነ ያንን ሁሉ ነው የዘረዘርክልን ሌላ አዲስ ነገር ያመጣው ነገር የለም ይሄን ሁሉ እየለፈለፍክ እየነገርከን በተቃራኒው ደግሞ የሙስሊም ገላ ታቂፍልሽ የሱን ገላ እንደዚህ የሙስሊም ገላ ምን ሆነና ነው የሙስሊም ገላ ስታገኝ አይደል እንዴ የሙስሊም ገላ ማን ደርኩስ ነው ያለው ሙስሊም ነው እንደ ራቆቱን የሚሄደው ሙስሊም ነው እንደ ሱሪው ላይ ሽንቱን ያንጠባጠበ የሚራመደው ሙስሊም ነው እንደ ጧሃራ ሳያደርግ የሚሄደው ንጽህናውን ሳይጠብቅ ይሄ እኮ ዓለም ያወቀው ነው ፀሐይ ያወቀው ነው ይሄንን ለማንቋሸሽ ብላ አስበ ከሆነ ተው እባክህ ተስፋ ቁረጥ እንደው ባትነካከኝ ባታናግረኝ ይሻለኛል ያለሁት ሚዲያ ስለሆነ ብዙ ሰዎች ስለሚመለከቱ ይዘገነነኛል ሲያወራ ግን አንተ ስለተናገርከው ነው የግድ ያናገረኛለሁ አንተ ስላወራው አንተ ስላንቋሸሽ ስለሞከርክ ነው የግድ መልስ ይሆን ዘንዳ እየተናገርከው ያለው ብዙ ሰዎች ስነ ምግባር ያላቸው ብዙ ሰዎች በጥሩ ስነ ምግባር ያሉ ከሙስሊሙም ከክርስቲያኑም አሉ ይሄ እንደሚሰሙ ይገባኛል ግን አንተ ስለተናገርክ ግድ ነው እናገራለሁ ለተናገርከው መልስ መስጠት ያስገድደኛል ለዚህ ነው ያወራው ያለው ግን ይሄንን እንደዚህ አይነት ነገር መናገር ማይጠበቅብኝ የህፃናት ነገር ነበር አንተ ህፃን ስለሆንከና መልሰ በህፃንነት ስለተናገርከው እኔ መናገር ግድ ብሎኛል እናገራለሁ ተግባባ ይሄንን ነው ምናምነው ምንድነው ልብ የሌለን እስከመጨረሻው እስከመቼ ነው ልባችን ባዶ የሚሆን እስከመቼ ነው እንደዚህ ጂር ምን ሆኖ እስከመቼ ነው በዓለም ብቻ ተሸንፈን ምን ነው እስከመቼ የዓለም ነገር ብቻ ይዞን እንኖራለን እስከመቼ መንቃት ያቅተናል ሰው እየሞተ ሰው እየታረደ እያያችሁ የነዛ ሰዎች እያረዱ እያያችሁ ገባችሁ እየፈሰሰ እያያችሁ አታካብ ሁሉም አንድ አይደለም እንደዚህ አጨብጫቢ ትውልድ ሃይማኖቱን የማያውቅ ስርዓቱን የማያውቅ ትውልድ እኔ ባዶ አንተ ባዶ አንቺ ባዶ ምንም ነገር በቃ ለሃይማኖታችን ቢት አይደለም ባዶ ከንቱ ምንም ነገር ማሰብ የተሳነን ማሰብ ጠባብ የሆነን ሰዎች እስከመቼ ሃይማኖቱን ቀልድ እስከመቼ ሰው እየታረደ አንድ ሰሞን እናለቅሳለን አንድ ሰሞን እሪ እንላለን ከዛ ደግሞ እንረሳቸዋል በጣም እዚህም ላይ በደንብ አድርጋችሁ ያዙልኝ አንቺም ባዶ እኔም ባዶ ሁላችንም ባዶ ብሎ በራሱ አንደበት መስክሯል ቀጥሎ ለሃይማኖታችን ምንነት የሌለናል ለሃይማኖትና ምንነት ብኖር ክብር ብኖር በሰው ሃይማኖት ላይ እንደዚህ ባልተረማመድክ ነበር ቀድም ራስ እንደመሰከርከው አንተም ባዶ በጠቅላላ ባዶ መሆን ቀፎ መሆንን እየመሰከርካለን ያለው አያም ሹር በዚህ ተማመናለሁ እኔ በቃ ስለዚህ እንደዚህ መሆንን ባንደበት ስለማንነትህ እንዲ በንግግር መሐከል ስትገልጽ በጣም ነው ደስ የሚለኝ ራሱ ከፊሉን ቆሻሻ መሆንን ትቢያ መሆንን ትል መሆንን ባዶ መሆንን ሚዲያ ላይ የበከላችሁ ይሄን ሁሉ ባንደበት ሳታውቀው ነው የምትመስከረው አታውቀውም ይሄን ስትናገር አላወቅም ግን እውነቱ በግድ እንቢ ብሎ ይወጣል ካፈ ማለት ነው እንደናንተ አይነቱ ባዶ ነው ያስቸገረው አዋቂ ምሁር ቢሆን ስለ ሃይማኖቱ የሚያውቅ ቢሆን ኖሮማ እንዲ ባለፈለፈ ነበር እንዲ የማይመስል ነገር ይወጣ የከሌን ጋላ ታቅፈለሽ የከሌን እንደዚህ ባልተናገረ ነበር አሁን አንዳንተ ባዶ መሆን ስለ እምነቴ የማታውቅ መሆን
ስለ እምነት ግንዛቤ ቦታ የሌለ መሆንን በሰው እምነትም ላይ እንዴት ስትረማመድ ራስ ባንደበት ትመስክራለህ። አንተም አንቺም ባዶ ናችሁ። ተግባባን? እኔ ሳይሆን አምለው በራሱ አንደበት ሁልሽም አድምጪ። እዚህ ላይ ማንንም መሐመድ ተሳደበኝ ብለሽ አሁንም በድጋሚ በተደጋጋሚ አትንጫጭ። እኔ አልተሳደብኩም፣ በራሱ ነው። ለእምነቱ ቦታ የሌለው ባዶ መሆኑን የሚያሳየው ምንም ግልጽ ነው። ይሄ ማንንም የሚጠራጠርበት አይደለም። ለእምነቱ ግንዛቤ ይኖረው ኖሮ በሰው እምነት ላይ እንዲህ ባልተረማመደ ነበር። ለእምነቱ ግንዛቤ እውቀት ያለው ሰው ከሆነ እንዲህ አይረማመድም። ራሱ ስነ ምግባር አለው፣ ያውቃል፣ ስለ ራሱ እምነት ይረዳል፣ ስለ ሰው እምነት ያከብራል። እንደዚህ ግን በባዶ ሜዳ አይጮህም። ባዶ መሆኑ ግን እንዲያስጨዋል። ትቢያ መሆኑን፣ ትል መሆኑን፣ ቆሻሻ መሆኑን እንደዚህ ይሄ ሁሉ ያስለፈልፈዋል። ሚቀኛና ተንኮለኛ መሆናቸውን በአንደበታቸው ይመሰክራሉ ማለት ነው። ተግባባን? እንደዚህ አይነት አካሄድን ያላቸው እንደነዚህ አይነት እርኩሳኖቹ ለሀገር ሰላም አይደሉም። አገርሽን አትበኪ፣ ሃይማኖትሽን አትበኪ። አገሯን እንዴት አድርጋ ነው የምትበክለው? ከሙስሊም ጋር በመግባባት ነው እንዴ? ሙስሊምን በማግባት ነው እንዴ አገሯን የምትበክለው? አገርና እምነትን ምን አገናኘው? አንድ ክርስቲያን ሴት ሙስሊም ወንድን ካገበች አገሯን በከለች ነው የምትባለው? ድንቆሮ። ማተብሽን አትበክሊ፣ ሃይማኖትሽን አትበክሊ። እንዴ አሁን አንተ መከርከነ በቃ መካሪ ጀግና በቃ እውነተኛ መስላል ሚዲያ ላይ እንዴ ስትለፈልፍ በጣም ትገርምኛለህ። እንደው አዋቂ የሆኑ ክርስቲያን ወገኖች ሲሰሙ ምን እንደተናገርክ ሲያስተውሉ ይታዘቧል። ለኔ ብሳትል ለራስህ ጎንበስ ብለህ ምን ተናገር ያለው ብለህ አስበው። ጎንበስ ብለህ ምንድነው እየተናገርክ ያለሁት? ምንድነው እያወራው ያለሁት? ራስህ ጎንበስ ብለህ እየተናገርከውን እስኪ አድምጠው። አዋቂ ክርስቲያኖች ምሁር የሆኑ ክርስቲያኖች ሲሰሙ ያስተነትናሉ። ተግባባን? እንደዚህ የራስህን ማንነት ዘረዘር በጣም ነው ደስ የሚለን። ዘርዝር። እኛ ሙስሊም ክርስቲያን ሲያገባ አገር በከለ ብለን እናምንም። አገር የሚበክለው ማን ነው ብትለን እንዳንተ አይነት ባዶ፣ እንዳንተ አይነት ሚቀኛ፣ እንዳንተ አይነት ተንኮለኛ፣ እንደናንተ አይነት ውሻ እርስ በርስ ሰውን የሚያባላ ያንንም የሚነክስ እንደናንተ አይነት ምቀኛ አገር የሚበክለው ይሄ ነው እንጂ ሙስሊም ክርስቲያን ቢያገባ አይበከልም አገር። ተግባባን? አገር የሚበከ ነገር አይደለም። አገርም አንድ ግለሰብም የተለያዩ ናቸው። አገር የትኛውንም ጥቁሩንም ነጩንም ሙስሊሙንም ክርስቲያኑንም ሃይማኖት የለሽውንም ሁሉንም በጋራ አቅፎ የያዘ እንጂ እከሌን ስላገባ አገር ትፈርሳለች፣ እከሌን ስላገባ አገር ትገነባለች ማለት አይደለም። ይሄ ያንተ ባዶነት የግንዛቤ መጠን አለመኖርህን የሚያሳይ ነው። ራሱ ገና ከግንዛቤ ባዶ ነህ፣ ምንም የሌለብህ እንዲሁ ወቀፎ የምትጮህ ሰው ነህ። ተግባባል? አንድ ሴት አንድ ወንድ ስላገበች አገርን በከለች ተብለ የምታስብ በዚህ አእምሮ ነው አንተ እንደ አዋቂ ሰው ሆነ ለመምከር እዚህ መጥተህ ሙስሊሞች እንደዚህ ናቸው፣ ክርስቲያኖች እንደዚህ አትለፈልፍ እባክህ። ካንተ በላይ እኛም እናውቀዋለን፣ ችግር የለም። አንተ የምትጫወትበትን ጥቤ እኛም እንጫወትበታለን። አንተ የለፈለፍከባት ሚዲያ እኛም መናገር እንችልበታለን በጋራ። ተግባባን? ይሄንን ነው የሚስለው። ልብ በሉ ያዙልኝማ በደንብ አስምሩልኝ። እዚህ ፌስቡክ ላይ ትመጣና ሙዚቃ ትለቃለች፣ እዚህ የሚያስቅ ነገር ትለቃለች፣ እዚህ ቻፕስቲክ አፏን ትለጥጣለች፣ ደም የላሰች ውሻ ትመስላለች ይላል። ማን ነው? ክርስቲያን ወገኖቹ እነሱ ማለት ነው። ማን ነው? ኦርቶዶክስ ቅድም እንዳለው ማለት ነው። ስለዚህ አንተ እዚህ እንዲህ የሚታገማማውን ይሄን አንተ እንደዚህ የምታገማትን ሴት ነው እኛ ሙስሊሞች የምናገባው? ከሙስሊሞች ገላ ማቀፍ ምናምን እያልክ የምታወራው እቺ ነው? ቢያንስ እንኳን ንግግርህ እንደሚጋጭባት ታስተውልም። እኔ እዛ ላይ ንጹህ ናቸው ብለህ ታከብራቸውና ከሙስሊሞች እንደሚሻሉት እዚህ መጣ ታግማማቸዋለህ። በአንድ ቪዲዮ በሰራው ደም ያላሰች ውሻ ትመስላለች፣ ላፕስቲክ እዚህ መጥተሽ ተገላልተሽ ሚያሲክ ነገር ጭፈራ ትለቂያለሽ ፌስቡክ ላይ እንደዚህ። ይሄን እየዘረዘርክ አንተ ስታንቋሸሻው ስታግማማው የነበረውን እኛ ለምንድን ነው የምናገባው? የሙስሊሙን ገላ እሱ ነው የምታቀፈው? የሙስሊም ገላ እንደዚህ አይነት ቆሻሻ ሰው ነው የሚያቀፈው? አይደለም። ሙስሊሞችን ለማቀፍ አያገኙትም፣ ራሱ አያገኙትም። እንደዚህ አይነት የተግማማ እንደዚህ አይነት ግማታም ይሁን አንተ እንዲህ አንቋሸሽከው አካል ሙስሊሞችን እንዴት ነው የሚያቀፈው? ለማቀፍ ገዝቶ እንኳን አያገኘው። አይደለም እንዲፈልገው ገዝቶ እንኳን አያገኘው። ተግባባ? ስለዚህ እንደዚህ አይነትን ወሬ እንደዚህ አይነት ቆሻሻ ነገርን ራሴ ክርስቲያን ወገኖችን እንዲህ ስታንቋሽሻቸው ስትሰድባቸው እንደዚህ ስታብጠለጥላቸው እነሱ ገብቶ አሜን ይላሉ። ምን ያውቃል? በቃ አንተ አእምሮ በአንተ ቅድም እንዳልከው አንቺ ትል እኔ ትል እንዳልከው ትሎች ናቸው። በቃ ምንም የምታውቁት ነገር የለም። ዝም ብለህ ነው የምትለፈልፈው። ይሄንን ስታግማማ እንደዚህ ብለህ ስትራቀር አሜን ትላለች። እሷን ትመጣና ሆድ ጦቷን ከፍታ እንደዚህ ተግማማለች፣ አገርን ትበክላለች ብለህ ይሄን ግማቷን ስትነግራት አሜን ትላለች። ከታች በኩል እልልል ትላለች። በዛ ላይ እኔ እኮ ምን አይነት አእምሮ እንዳላቸው አንዳንዴ ሳስበው በጣም ነው የሚገርመኝ፣ በምን አይነት ግንዛቤ እንደሚገነዘቡ። እሱንም ይሄን አግማምታ አቆሽሸ ስትጨርሰው ደግሞ መጨረሻ ላይ ይመጣና
ከሙስሊም ገላ ማቀፍ አንቺ የተቀደሰች ስለሆነች ነው እንዴ ውሻ የላሰ ደም የላሰ ውሻ የምትመስለው? የተቀደሰች ስለሆነች ነው እንዴ? እሷ ቁርባን የቆረበች ስለሆነች ነው እንዴ ቁንጣ ለብሳ የምትሄደው? እሷ የተቀደሰች ስለሆነች ነው እንዴ ጡቷን ከፍተ መንገድ ላይ መቀደስ እንደዚህ ነው በክርስትና? ስለዚህ የተቀደሰች ሴት ማለት ጡቷን ጋልብጣ የምትሄድ እንደዚህ ከንፈሯን ደም የላሰ ውሻ የምታስመስል ጡቷን የምትከፍት እቺ ናት አይደል የተቀደሰች በአንተ ገነዛቤ? በጣም ትገርምኛለህ። ይሄንን ነው ከሙስሊሞች ጋር እያገናኘ ሙስሊሞች ገላቸው አንቺ የተቀደስሽ ገላ ከነሱ ከእርኩሶኖች ጋር ካልተቀደሰው ካልተቆረበው እንዴት እንደዚህ አይነት ግማት የሆነ ወሬ አታወራባክ። ስላንደበት እንደዚህ ስትመሰክር እንደዚህ ቆሻሻ የሆነ ነገርን አትናገር ባክ። ከኛ ይሄ አይመለከተንም። ራሱ እንደዚህ ተግማመች አልተግማመች ውሻ ያላሰው ደም ከንፈሯ መሰለ አልመሰለ እኛ የሷን ከንፈር ለምንድን ነው የምናየው? የሷን ቁንጣ የሷን ጡቷ መክፈት ለምንድን ነው አንሄድም? ራሱ የለመድከበት አንተ ራስ እንደውም ቪዲዮን አምጥቼ ነው ማሳየህ እዚህ ፊት ለፊት ላይ አንተ ነህ እዛ ቦታ ላይ ሄደህ ስትማግጥ የነበረው። ማታ ደግሞ አሁን ሙስሊሞችን ለማርከስ የሙስሊሞችን ገላ አታቅፊ ምናምን ወሬ ትለፈልፋለህ። ሙስሊሞች የሚያቅፉት ገላ አጡና ነው እንዴ ወደዛ ገላ የሚሄዱት? አንተ የምታረክሳቸው አንተ እንደዚህ የምታሽቀብጥበት አንተ እንደዚህ የምትጫወትበት ሚዲያ ላይ ወጥተህ እንደዚህ የፌስቡክ እና ዩቲዩበር ገንዘብ ታዋቂ ለመሆን የምትለቅምባት ሴት ነው እንዴ ሙስሊሞች የሚያቅፋት? ከእቺን አምጥተህ ከሙስሊሞች ጋር ለማወዳደር ትሞክራለህ። ሙስሊሞች ስነ ስርዓት ያላቸው ራሳቸውን የጠበቁ ናቸው። የተሳሳቱ ቢኖሩ ግለሰብ ናቸው ተሳስቷል። ሙሉ ሙስሊሞችን ግን አይወክሉም። አንተ ኦርቶዶክሶች ናቸው እንደዚህ ያደረጉ ኦርቶዶክሶች ናቸው እያልክ እንደዚህ አይነት ወሬ ስታወራ ስለዚህ ባንደበት ይመስክራል። አንተ ምቀኛ፣ አንተ ተንኮለኛ፣ አንተ ቱል፣ አንተ ውሻ የሆናችሁ እናንተ ራሳችሁ ናችሁ። ተግባባን? እናንተ ደግሞ ታቀቡ። ከዚህ ስራችሁ እስካልተቀባችሁ ድረስ ደግሞ እኛ እውነቱን ማውጣት አንችልም። ስለዚህ እስካሁን ስትናገረው በነበረው ስለ ማንነታችሁ ስትመሰከረልን ስለመጣ ከልብ እናመሰግናለን። በጣም ከልቤ ነው ማመሰግናለሁ። ምክንያቱም እኔ መናገር የማልፈልገውን ነገር ራሱ ባንደበት መስከረዋል። ስለ ማንነት ስዘረዝር እኮ ደስ ነው የሚለኝ። ግልጽ የሆነ ማንነትን ስዘረዝር ምን አይነት አካል እንደሆንክ ሰውን ምን አይነት እንደሆናችሁ ምን አይነት አመለካከት እንዳለ ያን ሁሉ ተዘረዝራለህ ሳታውቀው። ይህን ስለሆነ ደግሞ ከልቤ አመሰግናለሁ ማለት ነው። እኛ ሙስሊሞች ከዚህ እየጸዳ ነው። ሰውን ከሰው ከማባላት ከውሻነት ከሙጢነት ከተንኮለኝነት ከምቀኝነት ጡት ለብሶ ከመራመድ ቁንጣ ከመልበስ ይሄንን ደም የለበሰ ውሻ ከመምሰል እንደዚህ ከቆሻሻ ነገራቶች ሁሉ አይመለከተንም። በቃ ስነ ስርዓታችን ጠብቀን ታድበን መናገር ባለብን ቦታ ተናግረን መናገር በሌለብን ታድበን ያለን። ግን በግድ እንድንናገር ውጡ ንኩን እንደዚህ እያልክ የምታንጫጫው አንተ ራስህ መጀመሪያ ማንነትን ወቅ ነው የሚለው። ሃይማኖታችን ማይገባን እስከ መቼ ነው? እስከ መቼ ነው መሐመድ ጀላል ኢብራሂም ምናምን የሚባል ጋር ተደምረን እስከ መቼ ተደባልቀን እንኖራለን? እስከ መቼ ራሳችን አጽድተን አንኖርም? እስከ መቼ ነው ማንቀየረው? እስከ መቼ አይሰለችም? ያዙልኝማ በደንብ አድርጋችሁ ይዘረዘርላችሁ ምንም የለም። እስከ መቼ ነው እንዲህ ለዝሙት ተመቻችተን የምንኖረው? እስከ መቼ ነው ከመሐመድና ከጂላኒ ጋር አብረን ተዳምረን የምንኖረው? እስከ መቼ ነው ጽዳታችን ሳንጠብቅ የምንኖረው ይላል። አንተ አበደን ጽዳትን አትጠብቅ። አበደን ከዝሙት አትወጣም። ምክንያቱም መጀመሪያ መነሻይም ከዝሙት ስለሆነ እስከ መጨረሻው ከዝሙት አትወጣም። ጽዳትንም አትጠብቅም። መሐመድና ጂላኒን የምትመላቸው አካላቶች ደግሞ ጽዳታቸውን የጠበቁ ናቸው። በቀን 5 ጊዜ የሚታጠቡ ንጽህናቸውን የሚጠብቁ እንዳንተ አይነት ኡርኩስ ዝሙተኞች አይደሉም። ተግባባ? ከነሱ ጋር መዳመር ካንተ ጋር ምን አድርገን ነው የምንዳመረው? ከቆሻሻ ከውሻ ጋር እንዴት እንዳመራለን? እስኪ ፍረዱ ራሳችሁ ባንደበታችሁ። ከሚቀኛ ጋር እንዴት አድርገን እንዳመራለን? ከተንኮለኛ ጋር እንዴት አድርገን እንዳመራለን? ያንንም ከሚነክስ ከሙጢ ጋር እንዴት አድርገን እንዳመራለን? እኛ ምን እንዳመረው ከንጹሃን ከሰላመኛ ስነ ምግባር ካላቸው ወጥቶ መግባትን በሰላም ወጥቶ የሚገቡ ያንንም ከማይነክሱት ከሰላመኞቹ ናቸው እንጂ ካንተ ጋር እኛ መዳመር አንፈልግም። ጂላኒም ሆነ መሐመድ ካንተ ጋር መዳመር አይፈልጉም። ስሙ ሰፊል ስለፊል ስለመጣበት ነው። ከናንተ አይነት ርኩሳኖች ጋር እንዴት አድርገን እንዳመራለን? ሰው ከውሻ ጋር ይዳመራል። ሰው ከተንኮለኛ ጋር ይዳመራል። ሰው ከሚቀኛ ጋር ይዳመራል። ሰው ከትል ጋር ይዳመራል። ሰው ከትቢያ ጋር ይዳመራል። ይሄን ሁሉም በአንደበቱ የመሰከረለት ከዝሙተኛ ጋር ጽዳቱን ካልጠበቀ እንዴት አድርገን ነው የምንዳመረው? እብድን እንኳን ከዚህ አይዳመርም። እብድም እንኳን አይዳመርም ከዚህ አይዳመርም። ሰው በሰውነቱ ተከብሮ ነው እንጂ ከውሻ ጋር ከተንኮለኛ ከትል ከትቢያ ከእንደዚህ አይነቱን ከሚግማማ አካላቶች ላይ አራ እንዳመርም። እዛው ራቅልን ነው የምንለው። እዛው ራቅልን ራቅ በለቀቅ አድርገን እኛ የምንዳመር አላጣንም። ከእንደዚህ አይነት ርኩሳኖች መዳመርም አንፈልግም። አንተ ባትፈልግም ብትፈልጉ እንኳን አታገኘንም። አንዳመርም። ስለዚህ እናንተ አይነቶችን ድራሻችሁ ማጥፋት ነው እንጂ የምንፈልገው እንደናንተ አይነት ርኩሳኖችን መዳመር አንፈልግም።
መንዳመራው ከሰላማኞቹ ሰላም ከሚፈልጉት በሰላም ከሚኖሩት ከነሱ ጋር አብረን ገብተን እንወጣለን እንደ ሀገር እንደ ብሔር እንደ ወገን ገብተን በምንስማማበት ቦታ ተስማምተን በሃይማኖታችን በግልግል ሃይማኖታችን አክብረን እንኖራለን እንደናንተ ግን አንዱን ካንዱ እያባላን አንዱን ካንዱን እያናከስን ያንንም እየነከስ ያንንም በሚቀኝነት እየተረስን ያንንም ተንኮል እየሰራን አናኖርም ይሄ ለኛ አይመችንም ስነ ምግባራችንም አይደለም አላስተማሩንም እምነታችንም አያስተማሩንም ስለዚህ አንተ ወርኩሳን ወይ ካንተ ጋራ መዳመር አንፈልግም አንተ ወርኩሳን አንተ ውሻ ወይ ካንተ ጋራ እንደዳመርን አንተ ተል ወይ ካንተ ጋራ እንደዳመለም አንተ ትቢያ ወይ ካንተ ጋራ እንደዳመርም ተግባባን አንተ ምቀኛው ወይ አንተ ተንኮለኛው ካንተ ጋራ እንደዳመርም በጊዜው ነው መነግረ ይሄንን ካንደበተ ስለመሰከርክ እኛ ከእንደዚህ አይነት አቃል ላይ መዳመር አንፈልግም ነው ይሄን ነው የሚለው አይሰለችንም ሞት አይሰለችንም ጥፋት አይሰለችንም የወንድሞቻችን መታረድ የታችን መታረድ አያሳዝናችሁ ሊወለድ ገና ከማህፀኗ ሊወጣ ያለ ልጅ 2 እና 3 ቀን የቀረው ልጅ አብሮ ሲታረድ አያሳዝናችሁ መቼ ነው የምንነቀው መቼ ነው ወደ ሃይማኖታችን የምንጠነክረው መቼ ኧረ ተው ምዕመናን ኧረ እያስተዋልን ነው እንዴ ቲክቶክ ላይ ገብቼ አይቼ ክርስቲያኑ ነው ጨምላቃ መስቀሏን አድርጋ ዘፈኗን መስቀሏን አድርጋ ጡቷ ተከፍቶ መስቀሏን አድርጋ በፓንት ነች ማን ነው እንደዚህ የሚያደርገው ክርስቲያኑ እኮ ማን ነው እንደዚህ የሚሆነው ክርስቲያኑ እኮ ልብ በሉ ስሙልኝ የወንድሞቻችን ሞት ላይ እንቀልዳለን እስከ መቼ የወንድሞቻችን ደም ላይ እንቀልዳለን እስከ መቼ የሰማዕታቱ ደም ላይ እንቀልዳለን እስከ መቼ ልብ በሉ በደንብ አድርጋችሁ ያዙልኝ ምንም በቃ ራሱ ባንደበቱ ሲዘረዘር መናገር አይጠበቅብኝም ቲክቶክ ላይ ሲሄድ እንደዚህ ያዩን አይደለ እንደዚህ አይነት ወርኩሳኖች ናቸው ሀገርን እየበከሉ ያሉ እዛ ሄደ ቲክቶክ ላይ ሄጂ ሲጨፍር ያሉ ቀደም የተናገርኩትን ነገር ይሄው መሰከረላችሁ ጡቷን ከፍተ የምትሄደው ማናት እነሱ ናቸው ሀገርን የሚበክሉት እነዚህ ናቸው በሀገራችን ኤችአይቪ ኤዲስ እንዲስፋፋ መሰረት የሆነ ኤችአይቪ ኤዲስ ለመስፋፋት ምክንያት የሆነ እንደዚህ ጡቷን ከፍተ ፓንቲ ለብሰ በመንገድ ላይ ከዛ እየሄደች ሀገር እየበከለች ያለችው ቲክቶክም ላይ ይሄን እየረበሸች ያለችው ወንዶችን እየባበለች ባልሆነ ነገር ላይ እየከተተች ያለችው ሀገርን የምትበክለው ይሄ ነው እኛ ክርስቲያኖች ነን ቀደም ኦርቶዶክሶች ነው ብሎ ነበር አሁን ደግሞ ሙሉ በሙሉ ክርስቲያኖች ነን አለቀ እኛ ክርስቲያኖች ነን ብሎ ከመሰከረ ከዚህ ስራችሁ ደግሞ ታቀቡ ነው የምንለው እኛ ሀገርን አትበክሉ በሽታን አታስፋፉ ሀገራችን በሰላም መኖር እንፈልጋለን እንደዚህ አይነት ኤችአይቪ ኤዲስ እንዲስፋፋ አታርጉ ጡታችሁን አትክፈቱ ጡታችሁን ዝጉ ቁንጣ አትልበሱ ሙሉ ተሸፈኑ በቃ እኛም ከመጥፎ ነገር እንድንታቀብ ከዝሙትም እንድንታቀብ ታቀቡ ተከናነቡ ሙስሊሞችን ከመሳደብ ከሙስሊሞች ተማሩ ተግባባን ሙስሊሞችን ከማንቋሸሽ ከሙስሊሞች ስነ ስርዓትን ውሰድ ነው የሚለው ከሙስሊም ሴቶች ተማር ራሷን ሸፍነ ታቀበ እንደዚህ ጡቷን ከፍተ እንደዚህ አሁን ቀደም እንዳልክ እንደጨፈርከው ሙስሊም አይደለም ጡቷን ከፍተ የሚጨፍረው እኛ ክርስቲያኖች ነን አልክ አለቀ አንተ ክርስቲያኖች ነገር ከሆነ ከዚህ ተመለስ ነው የምንለው ተመለስ ሀገርን አትበክል ትውልድን አታበላሽ በኤችአይቪ ኤዲስም ሀገር እንዲበከል አታድርግ ስለዚህ ከዚህ ነገር ላይ ታቀብ ነው የምንለው ወገኖቻችን በበሽታ እያለቁ ነው ብዙ በሽታዎች የሚተላለፉ ነገር አለ ይሄን ሰዎችንም ለዝሙት አታነሳሳ በሀገራችንም ግብረ ሰዶም በስቷል ይሄን ግብረ ሰዶም የሚበዛው በዚህ አማካኝነት ነው ራስን ባለመጠበቅ ጡትን በመክፈት ይሄን ቁንጣ ለብሰ በመራመድ አሁን ግብረ ሰዶም ሀገራችን በክሎታል ለዚህ ነገር ማንሳት ትሆኑ ነው የምንለው ተሸፈኑ ራሳችሁን ጠብቁ ከሙስሊሞች ተማሩ በቃ ይሄንን ጭፈራ ቤት ምናምን ሄደ የምታደርገው ነገር ቅድሚያ ለራስህ አቆም ነው የምንለው ለራስህ ከራስህ ጀምረህ ታቀብ አለቀ ይሄን ነው የሚመክርህ ነገር ቢኖር ላይ ስለ ራስህ እንዲ መስከረህ ስለ ወገኖች እንዲ መናገርህ በጣም ደስ ብሎኛል ቀጥልበት እንደዚህ አብጠልጥላቸው አውጣላቸው ይሄንን እውነት ፈርጥ አድርገህ ስትናገር እንዲታቀቡ እንፈልጋለን ያጋጣሚ ከሙስሊሞችም እንደዚህ አይነት ነገር ካሉ እንዲያቆሙኛም እናስተምራቸዋለን ግን ሙስሊሞች በእንደዚህ አይነት ቦታ ላይ አይገኙም ከስንት አንዱ ቢሆን እንጂ አንዳንድ የሚሳሰቱ ሊኖሩ ይችላሉ እነሱ እንዲታቀቡ እናገራለን ግን አብዛኛው ክርስቲያን ነው ባንደበት እንደምሰከርከው እኛ ክርስቲያኖች ነን ብለሃል ታቀብ ነው የምንለው ሀገራችን ላይ ግብረ ሰዶም በስቷል ይሄንን ማስወገድልን ይሄም ግብረ ሰዶም የሚነሳው ከዚህ ነው ራቆት ከመሄድ ነው ይሄንን ጡቷን ገለባብጠ ከመሄድ እንደዚህ አይነት ነገር ከመስራት ከዚህ ነው ግብረ ሰዶም እየተስፋፋ ያለው ተግባባን ኤችአይቪ ኤዲስም እየተስፋፋ ያለው በዚህ መንገድ ነው ሰዎችም ወደ ዝሙት እየዳረገ ያለው በዚህ መንገድ ነው እንዲሸፈሩ ከሙስሊሞች እንዲማሩ እዘዛቸው ሙስሊሞችን ቆሻሻ ነው ብለ ከመዝደበህ ከሙስሊሞች ጽዳትን እንዲማሩ ይሄንን ደም የላሰ ውሻ የሚመስሉትን መከራቸው ቁንጣ ለብሶ የሚሄደውን መከራቸው ስለ እምነታችንም እንወቅ በላቸውና እዛ መከራቸው ለምን ሙስሊሞችን ታንቋሽሻለህ ለምን የሙስሊም ገላ አታቀፊ እንዲ ለምን ትላለህ በቃ ስነ ስርዓትን በዚህ መልኩ ተማር ነው ማለት ወዳጄ እሺ ሰምታል አምሮን ከፈተርጋ በደንብ አድምጠኝ ነው ማለት
ማውጣት ቁማር እንጫወታለን። እስከ መቼ? እኔ ለአሌክስ አድም ተደራጅ ብር አምጣ ስትባል ክፈል፣ ለምንድንደራጅበት አምጣ ስትባል አድርግ። አየህ ከዚህ ጋር ሙስሊሙ ገብቶ ይስቃል። ምን አለበት እሱ ይስቃል? ምክንያቱም የወንድሞቻችን ደም ለእነሱ አያችሁ ይስቅባል። እነሱ ገብቶ እዚህ ጋር ቶፊቅ ምን ይላል? አንተ ቆሻሻ ይላል። አያችሁ በሁኛ ስለሞት ወንድሞቻችን እናወራለን፣ እነሱ እዚህ ጋር ይሳደባሉ፣ ይስቃሉ። ይላቱ ሆኖ ንቁ። እዚህ ጋር እነሱ ሁሉም አይደለም የምትሉት ትናንትና ቢቆነጠጡ ኑሮ እዚህ ጋር አይደርሱም ነበረ። ትናንትና ቢነገሩ ኑሮ እዚህ ጋር አይደርሱም ነበር። በተቀበለን ባበላን ባጠጣን ሀገር ሰጠን ባኖርን። አያችሁ እዚህ ጋር ገብቶ ይስቃሉ። እዚህ ላይ ደግሞ በጣም ታስቀኛለች። እኔ የሰው ጫማ ሰርቆ የሚበላ ሰው ባበላን ባጠጣን በተቀበልን ሲል አያስቅም? ከት ብዬ ለሰቀበባ አንተማ እንደው ጫማ ሰርቀ ስትበላ የነበረ የሙስሊሞችን ንብረት አፍርሰ ጫማ ስታሰርቅ የነበረ እመቤቴ ብለህ ስትጨፍር ጫማ ሰርቀ ስትበላ የነበረ እኔ ባበላው ባጠጣው ብለህ ስትናገር አታፍርም? ለራስ እንኳን ሰርተ መብላት መቼ ያቃተህ? ሙስሊሞች ንብረታቸው በሀገር በዛ ብለህ ጦርነት ስታሸብር የነበረ ሰርተው የሚበሉ ሰዎችን እያፈረስክ የነበረ ዛሬ ባበላው ባጠጣው ብለህ ስትናገር አታፍርም? ምንድነው ያበላው? ኬክ ወይስ ምንድነው? እንቁላል ነበር? ኧረ ማር እንዳትለኝ ፈራው። ባበላን ባጠጣን በተቀበልን የት ቦታ ነው የተቀበልከን የነበረው? መቼ ነው ያሳረፍከን? የቱ ቦታ ነው የተቀበልከን? እንደዚህ አይነት ባዶ ጭንቅላትን ይዘህ እዛው ተገለልን ወዳጄ። የተቀበልከን ነገር የለም። አንተም የተወለድከው ኢትዮጵያ፣ እኔም የተወለድኩት ኢትዮጵያ፣ ወላጅ አባቶቼም የተወለዱት ኢትዮጵያ፣ አያቶቼም የተወለዱት ኢትዮጵያ። ከየት ነው የተቀበልከኝ አንተ? ከየት ነው ያመጣኝ? መቼም አረብ ነህ እንደማትለኝ ተስፋ አደርጋለሁ። አረብ ነኝ ካልከኝም እሰየው። አረብ ነኝ ካልከኝም መቼም ያው አረብ ሀገር ላይ መጥተህ ሽንት ቤት እየጠረክ አይደለም እንዴ? ክርስቲያን ወገኖቻችን አብዛኞቻቸው እዚህ ያሉት ተግባባን። አረብ ነኝ ካልከኝም እሰየው። አንተ ግን የት ቦታ ነው የተቀበልከኝ? ምንድነኝ? እስኪ አበሻ አይደለው? ከየት ምድር ነው የመጣሁት? ምንድነኝ? አረብ ነኝ ወይስ ምንድነኝ? መቼም ፈረንጅ ነህ አትለኝም፣ አልጠራጠርም። እኔ አበሻ እንደሆንኩኝ ኢትዮጵያ ውስጥ እንደተወለድኩ ነው የማውቀው። እንደዚህ አይነት ባዶ ቀፎ የማይመለከት ነገር ዝም ብሎ መጮህ ይሄ ይመስላል? አይመስልም። ስለዚህ በመጮህ ሳይሆን እውነትን በመረጃና በማስረጃ መሄድ ነው የሚያስፈልገን። ስለዚህ እንደዚህ ባበላው ባጠጣው የሚባለውን ነገር ራስህ ወሰደው። አንተ ያበላህን ያጠጣህን ነገር ምንም የለም። ለራስህ እንኳን በልተህ ጠጣ። የሰውን ደም ከመብላት የሰውን ደም ከመጠጣት ለራስህ ሰርተህ ብላ ነው የምልህ። የሰው ጫማ ከመስረቅ የሰው ንብረትን ከማፍረስ ለራስህ ቀድመህ ሰርተህ ብላ። ሌባ ጫማ ስትሰርቅ የነበረ ስታሰርቅ የነበረ ዱላ ይዘህ ስትጨፍር የነበረ ስታስጨፍር የነበርክ የሰው ንብረትን እየዘረፍክ የነበርክ አንተ ሌባ ነህ። ማንም ሙስሊም አልሰረቀም። ማንም ሙስሊም ካንተ እጅ አልበላም። ካንተ እጅ የሰጣንም ነገር የለም፣ የወሰድንም ነገር የለም። እንደውም የሰራነውን ስትሰርቅብን የነበረ ያስቸግርከን እንደናንተ አይነት ውሻዎች ያንንም ያስበሉት እንደዚህ አይነት አካላቶች ናቸው ሲያስቸግሩን የነበረው ነው። ወዳጅ በደንብ ሰምተኛል። ወንድሞቻችን እንደሚስቃሉ፣ በእናቶቻችን እንደሚስቃሉ፣ በታረዱት ክርስቲያኖች እነሱ ይሳደባሉ። ጥፋት ነው ብለው እንኳን ይቅርታ እንኳን አይሉ። ጥፋት ነው ብለው እንኳን ይቅርታ አይሉ። ይሰድቡሃል እዚህ ውስጥ ገብተው። ምንም አይመስላቸው። ምንም አይመስላቸው። አያችሁ እንዴት እንደሚጫወቱ በሰው ጭንቅላት ላይ። አውቄ ነው ብሎክ ማላረጋቸው እንድትከታተሉት። በሰው ደም ላይ ይስቃሉ። ማን ነው የሚገባው ታዲያ? ማን ነው የሚነካው? አያችሁ በሰው ደም ላይ በወንድሞቻችን በታረደችው ሴት እንኳን እስከነ ነፍሰ ጡሯ ሆና የታረደችው ደም ላይ ይስቃሉ። ደማችን ለነሱ ውሃ ነው። ደማችን ለነሱ ቀንቱ ነው። አሁን በኮመንት ላይ አንዱ ገብቶ ሲቀበት ነው እብድ ያለው። አራኔ በደንብ ከት ብዬ ነው የምዘቀበ። እንደው ባንተ አይነት እብድ ያልሰቁት እኔ በማነስ ይቃለሁ። ባንተ ያልሰቁት እንዴ? አንተ ትቢያ ነኝ ስትለኝ ትል ነኝ ስትለኝ ቅላቅል መሆነ ሞኝ መሆነ ስትነግረኝ እኔ ባንተ ያልሰቁት በማነስ ይቃለሁ። እዚህ መጥቶ ቀይሮ ዳይሬክሽን በሞቱት ይስቃሉ። እኛ በሞተ ሰው አንስቅም። ራሱ በሞተ ሰው የምንስቅበት ምንም ምክንያት የለም። የተገደሉ ሰዎች ደማቸው እንደ ውሃ ነው ይላል። ደም እንደው ደም ከጠማ ማቼ ነው ያንተ ደም የሚታይበት ቀን ነው የሚናፍቀን። ራሱ እንደናንተ አይነት ደም እያለ የሚኖረው አንተ ደምህ ይፈሰስ የራስህ ማለት ነው። እኛ የሰላመኞችን ደም አናፈስም። የሰላመኞችን ደም መቼም አናፈስም፣ አንፈልግም። አንተ ግን ደም ትላለህ። ደም እንደ ውሃ ደም። አረ እንደው ያንተ ደም ሊፈሰስ ቀርቧል መሰለኝ። አይዲን ካላውቅ ተቃርባህ ሊሆን ይችላል። እንደውም ደም እያልክ በቃ ሀገርን በሙሉ ሁሌ ሲገባ የክርስቲያኖች ደም ትላለህ። ደም ያልወጣውን እንኳን ደም ወጣ ብለህ ያልታረደውን ታረደ ትላለህ። መቼ ልትታረድ እንደቀረብክ አናውቅ። ተግባባን? አንተ አይነቱ እርኩስ ነው ራሱ።
አንተ አይነቱ ሙጢ ነው፣ አንተ አይነቱ ውሻ ነው አገርን የሚበክለው። ተግባባን ወዳጅ? ይሄንን ነው የሚመስለው። ይስቃሉ በእኛ ላይ ነው ሙድ ይዛሉ። በቃ ይሄ ማን ነው ታዲያ ጥፋቱ? የኔና የናንተ ነው። አልተደራጀንም፣ አልተሰባሰብንም። ስለዚህ ኦሮሚያ ክልል ላይ 5 ቤተሰብ ሲታረድ ያም ክርስቲያን እንደው ይሄ ቃሉ ራሱ ይግባችሁ። ክርስቲያን ተብሎ ክርስቲያን ልጅ አይወለድም። ሰምታችኋል? የለጠፍኩትን ትናንትና የክርስቲያን ልጅ አይወለድም የተባለው የክርስቲያን ልጅ አይወለድም። ገብቷችኋል? የክርስቲያን ልጅ ምን አሉ? አይወለድም። የክርስቲያን ልጅ ቢወለድም ይገለናል ብለው ነው የሚያስቡት። አያችሁ? የክርስቲያን ልጅ ገና ህፃኑን አረዱት፣ አብሮ ከእናቱ ጋር አረዱት። ለምን? ነገ ክርስትና ይበዛላ። እንደነሱ 6 ሚስት አግብተን 80 ልጆች አንወልድማ። አያችሁ? የኛ ማብዛታችን የኛ መደራጃታችን ክርስቶስ ነው። እኛ እየሞትን እንበዛለን። እዚህ ላይ ደግሞ አንድ አስቂኝ ነገር በመጨረሻ መናገር የሚፈልገው ነገር የክርስቲያን ልጅ ከወለደ ብሎ ይፈራሉ አለ። የትኛው ሙስሊም ነው የክርስቲያን ልጅ ከተወለደ ብሎ ሲፈራ ነው? እኔ እኮ በሱሪ ሽንት ሲለቅ ያየሁት አልሸባብ መጣ፣ ሙስሊሞች አክራሪ ሙስሊሞች ገደሉን እያለ ባልሆነ ነገር ቆርቆሮ ከትንሽ ኳክ ሲል ከሰሙ የቆርቆሮ ድምጽ ከሰማ በሱሪ የሚለቅሰው ያየሁት እንደናንተ አይነቱ ነው። ሙስሊሞች ሲፈሩ አላየሁም። ምን የቱም ቦታ ላይ ሙስሊሞች ሊገድሉን ነው እንደዚህ ክርስቲያን ተወልዷል ሊገድለን ነው ብሎ ሲፈሩ ሲናገሩ አላየሁም። አንተና ራሱ የቆርቆሮ ድምጽ ከሆነ ቦታ ከተሰማ ሙስሊሞች እየገደሉ ነው ትላለህ፣ ትደነግጣለህ። እንደው እኔ ከላይ መብረቅ ሲወጣ እኮ ጓዳ ውስጥ ስትደበቅ ነበር ካንተና አይደል? በጣም ታስገኛለህ። መብረቅ ሲመጣ እኮ ጓዳ ውስጥ የተደበቀው እሱ ነበር። እኔ አሁን ክርስቲያን ከተወለደ ይበዛል ይገድሉናል ብሎ አስቦ ከሆነ እንደዚህ ይላል። ይሄንን እንደዚህ አይነት በባዶ ቀፎ መንጫጫት ተገቢ አይደለም። ለማንኛውም ብዙ ነው የተናገረው፣ ባጭሩ ለማቅረብ ነው ይሄን አክል የሞከርኩት እንጂ ገና ብዙ ነው። ራሱ 40 ምናምን ደቂቃ ነው የተናገረው እንደዚህ የለፈለፈው። ለማንኛውም ከእንደዚህ አይነት ከሚለፈልፉ አካላቶች ላይ በደንብ ጠንቀቅ ብላችሁ ይወቃቸው። ለሀገር ጦርነት ሀገርን ለማሸበር ወገንን ከወገን ሙስሊሙን ከክርስቲያን ብሔርን ከብሔር ህዝብን ከመንግስት ለማጋጫት የሚጠርበትን ትግል በጣም ብዙ ነው። እንደዚህ አይነቶቹ በጣም አስቸጋሪ ናቸው። እንደዚህ አይነቶቹ እርኩሳኖች ማሰብ አይችሉም። ቢያንስ ሰው ከሰው የሚጋጭበት ሰው ከሰው እንዴት እናስታርቅ፣ የተገደለውን ሰው በምን መልኩ እንጠይቅ፣ የገደለው ማን ነው በስነ ስርዓት መጠየቅ የለም። አላማቸውና ግባቸው ሁሌ ሙስሊሙን ማጥፋት ስለሆነ አላማቸውና ግባቸው ሁሌ ሙስሊሙን ማሸበር ስለሆነ ትግላቸው ሁሌ ሙስሊም ላይ ጦርነት እንደከፈቱ ነው ያሉት። ሁሌ ሙስሊም ላይ ጦርነት እንደከፈቱ 24 ሰዓት ሲተኙ ሙስሊም፣ ሲነሱ ሙስሊም፣ ሲበሉ ሙስሊም፣ ሲጠጡ ሙስሊም፣ ሌላ ነገር የላቸውም። ሙስሊሙን ለማሸበር የሚጥሩት ናቸው። እንደዚህ አይነት እርኩሳኖች እንጠንቀቃቸው። በራሱ አንደበት እንደናገረው እነዚህ ትሎች ናቸው፣ የሆድ ትል ናቸው፣ ትቢያዎች፣ እነዚህ ቆሻሻዎች ናቸው፣ በጣም አስቸጋሪ ናቸው። እነዚህ ውሻዎች ናቸው፣ እብድ ውሻዎች ናቸው። እነዚህ ምቀኛዎች ናቸው፣ እነዚህ ተንኮለኞች ናቸው። ሙስሊሞች ንብረት ሲኖራቸው አይወዱም፣ ምቀኞች ናቸው። ተንኮላቸው ተንኮል አይደለም፣ ድራማ ነው የሚሰሩት፣ ፌክ ነው የሚሰሩት። ያልታረደችን ሴት አላያችሁም እንዴ? 9 ወር ከ5 ቀን ያረገዘች ሴት አለ። 5 ቀን እኔ በጣም የገረመኝ እዚህ ላይ ነው። ኦሬዲ 5ቱን ቀን እንዴት አድርጎ እኔ የመጀመሪያ ቁጥር አንድ ብላ የጀመረች ቀን ሴቷ ደውለ ለሱ ነግረው ነበረች። አላውቅም እኔ በስልክ ያናገራት መሰለኝ። ዛሬ ነው የጀመረችው ብሎ ቀን እየቆጠረ ነበር። በኮምፒውተር ወይንስ በማሽን በምን አይነት ስራ ነው ይሄን የቆጠረው? 9 ወር ከ5 ቀን የነበረች ሴት ታርዳለች። ክርስቲያን እንዳይወለድ ተደርጓል እያለ ብዙ ይንጫጫል ማለት ነው። ለማንኛውም ይሄን ምስል ኮሜንት ላይ ብዙ ልጆች እንትን እያላችሁ ነበር፣ አላየሁም። ትንሽ ሰዓት ልከታተላቸው ሰዓት ሄዷል። ከላይ አንዳንድ አስከባኝ የምትሉ ልጆች ነበራችሁ፣ ብዙ ቆየሁባችሁ መሰለኝ፣ አውቆ በሉኝ እና ይሄን ይመስላል። ለማንኛውም ከእንደዚህ አይነት እርኩሳኖች ጋራ አዎ ይከታተሉታል፣ ብዙዎቹ ይከታተሉታል። እርኩሳኖች ራሱን መሳዮች አሉ። ቅድም ራሱ እንደተናገረው መሳዮች አሉ። መሳዮቹ ይከታተሉታል፣ ሼር የሚያደርጉበታል። ይሄን ነው ማለት ነው። አዎ ሪፖርት ማድረግ ነው። በእነዚህ አካላቶች ሪፖርት ማድረግ ነው በቀላሉ ከቻላችሁ ማለት ነው። ሂጃብ ነው ሀጂባ። አዎ ሪፖርት አድርጉ ማለት ነው። እንደውም ግሩፕ ነበራችሁ ዘላይ አድርጉ ማለት ነው። ይሄን ይመስላል። ለማንኛውም ኢንሻአላህ እነዚህን አካላቶች ተጠንቀቋቸው። ከረዲን ነው ማነው አስገባኝ እያለኝ ነበር ቀደም እና ይሄን ይመስላል። ጠንቀቁ ብሏቸው። እነዚህ እርኩሳኖች በጣም አደጋ ናቸው። ለማንኛውም ያው እኔ አንድ ባንድ ቪዲዮአቸውን እያስቀመጥኩ ነው የምሄደው። ጊዜ ይኖራቸዋል፣ ችግር የለም ማለት ነው። ቀናት ሊያልፉ ይችላሉ፣ ጊዜያቶች ሊሻገሩ ይችላሉ። እነሱ ጭራሽ ያውቁባቸው አይመስላቸውም። ሌላ ሰው ሞኝ ነው የሚመስላቸው፣ የሚናገር አይመስላቸውም። ራሳቸው የሚናገሩትን እንኳን መልሶ ቢያደምጡ የተናገሩትን አያውቁትም። አሁን ቅድም የተናገረው ሙስሊሞችን ለማርከስ ነው የፈለገው፣ ሙስሊሞችን ለማንቋሸሽ ነው ትግሉና አላማው።
ሙስሊሞችን ዝቅ ለማድረግ ነው። ሙስሊሞችን በሌላ ስያሜ ለማጥራት ነው። ግን አላወቀውም። በጀርባ በኩል ሆኖ ራሱን እንዳሽመደመደና ማንነቱን እንደገለጸ አላወቀም። ሳያውቅ ነው ይህን ሁሉ ሲዘረዘር የነበረው ማለት ነው። ስለዚህ ይህን ይመስላል። ለማንኛውም ሼር አድርጉልኝ፣ አድርሱልኝ። ለዛ ለሚጮኸው አካል ላይ ለራሱ አድርሱኝና ንግግርን ደግመህ ስማው በሉት። ከፈለገ በፈለገ መንገድ መልኩ እንጋፈጠዋለን፣ ችግር የለም። እሱ በለፈለፈበት እሱ ባወራበት እኛ ደግሞ እውነቱን ይዘን እናወራበታለን። ለማንቋሸሽ ቢፈልግ ለፈለገውም ቢፈልግ በማረጃም ቢል አይችልም። ዲን እስላምን በዚህ መልኩ ያንቋሸሽኩ ዝቅ አደርጋለሁ አዋርዳለሁ ብሎ ማሰብ ከንቱነት ነው። እስልምናን በዚህ መልኩ ዝቅ አደርጋለሁ ብሎ እስልምናን በዚህ መልኩ አዋርዳለሁ ብሎ ማሰብ የማይቻል ነገር ነው። አቅም የማይችለው ዳገት ቢገፋ ይሻላል። እስልምናን እንዲህ በማንቋሸሽ ዝቅ አደርጋለሁ ብሎ አስቦ ከሆነ አይሳካለትም። እንደውም በየቀኑ እስልምና ሲሰልሙ ነው የሚመጡት። እሱ ባንቋሸሸ ቁጥር እሱ በተሳደበ ቁጥር እኛ ሙስሊሞች ስንበዛ እንሄዳለን እንጂ ስንቀንስ አንሄድም። ተግባባ። ስለዚህ ይህንን በባዶ መጮሁ በባዶ እንዲህ መለፍለፉ ተገቢ አይደለም፣ ራሱ የሚያዋጣ ነገር አይደለም። ይሄን መስላ ለማንኛውም እና አብሽሩ ሁላችሁ ማለት ነው። ምናልባት ኮሜንት ላይ ቅድም አስገባኝ የምትሉ ወንድሞች ነበራችሁ። እስኪ ልያችሁ ኢንሻአላህ። ሰሚራ በሳቅ ሞትኩ እያልሽ ነው። በሳቃው እኔ እንደውም ፈርፈር ነው ያልኩት ማለት ነው። ራሱ ይናገራል፣ ሙስሊሞችን ለማንቋሸሽ ይፈልጋል። ግን የሚያንቋሸሸው ሌላ አካል ነው፣ እኛ ሙስሊሞችን አይደለም። ስለዚህ ይሄን ይመስላል። ስድስት ሙስሊም አያገባም፣ ተውት። እሱ ጥላቻ ስሜት ነው። ለምን 6 12 አያገባም? እኛ የራሳችን ህግና ሸሪዓ መመሪያ አለን፣ ያግባ እሱ። እኛ እንደ ሙስሊሞች 70 አንወልድም 80 አንወልድም ይላል። እንደው 70 እና 80 የሚወልድ በታሪክም አለ። 70 እና 80 ይላል። በሁለት በሶስት ሴት ነው እንዴ 70 እና 80 የሚወልደው? እሱ ያው የተናገረው ነገር በጭንቅላቱ ጠጥቶ ነው የሚናገረው። ራሱ ጠጥቶ ይናገራል። አይ ቲንክ ይጠጣል ይመስለኛል። ግን እሱ ሲናገር አሜን የሚሉት ሰዎች ናቸው በጣም የሚገርሙ። ክርስቲያኖች እኮ አያስቡም አብዛኛቸው። እሱ ሲናገሩ ልክ ነው ያልከው ወንድማችን ይላሉ። ክርስቲያኗን ሴት እንደዚህ ሲያፈጥላት እንደዛ ገብቶ ሲሳደባት እንደዛ ገብቶ ዋጋዋን ሲሰጣት አሜን ትላለች። ልክ ነው ያልከው ይላሉ። ልክ ካለማ ራሳቸው ተማሩና ተመለሱ ነው የምንላቸው። በጣም ይገርሙኛል። አንዳንዴ በጣም ነው የሚስቀባቸው። ልክ ኢየሱስ ጌታ ነው ሲባል አሜን እንደሚባል አይደል? ቀደም እንዳለ ጡቷን ከፍታ እንዲህ ትሆናለች ሲል አሜን ነው የሚሉት። በቃ ተስማምቻለሁ ነው፣ ሌላ ነገር አያውቁም። አሜን ይልል ሲሉ በጣም ነው የሚያስቁኝ ማለት ነው። አብዛኛዎቻቸው አያስቡም። በቃ የተናገረው ንግግር ስህተትና እውነት ነው አያስተነትኑትም፣ አይገነዘቡትም። ከተናገረ ብቻ አሜን ማለት ነው የሚያውቁት። በቃ ልክ ነው ወንድማችን ይሉታል። እዛ ይገቡና ጀግና ወንድማችን ይሉታል፣ በርታልን ይሉታል። በቃ ይሄን ሲናገር ነው ገብቶ ሲያጥለጥ ራሷን እኮ ነው ዋጋዋን ሲሰጣት ራሷ ሀገር እንደምትፈክል ሀገር አሸባሪ እንደሆነች ትል እንደሆነች ትቢያ እንደሆነች ምቀኛ እንደሆነች ተንኮለኛ እንደሆነች ሲነግራት አሜን ትላለች። በቃ በዚህ ነው የምትስማማው። አሜን ማለት ኦሬዲ ተስማምቻለሁ ማለት ነው፣ ሌላ ትርጉም የለውም። ስለዚህ በጣም የሚያጅበው ይሄንን ነው። ይሄን ሲናገር እኔ አሜን የሚሉ ሰዎች በጣም ያጅባሉ። እኛ ግን እንደዚህ አይደለም። እኛ ማንም ሰው ስህተት ከተናገረ ማንም ሰው ስህተት ከፈጸመ ወንጀል ከፈጸመ ራሱ ይውጣበት። እኛ በሱ ተስማምተናል እንላለን። አንስማማም። ራሱ ማንም ሙስሊም ተነስቶ የሆነ ስራ ቢያሰራ በስራው ይቀጣበት፣ በወንጀሉ ይውጣበት እንጂ ሙሉ ሙስሊሞችን በሱ አይወቀስም። እምነታችን እስልምናም በሱ አይሰደብም። ተግባባን? ይሄንን ገነዛቢ ሲሉ ክርስቲያናም ራሱ እንዲያንለም እኛ ሙሉ ክርስቲያና መጥፎ ነው አንልም። ክርስቲያኖች መጥፎ ሊኖሩ ይችላሉ። ከክርስቲያኖች ውስጥ መጥፎ ካሉ እነሱ ይጠየቁ። እንደዚህ አይነት ወርኩሳኖቹ እነሱ ራሳቸው ይጠየቁ። ግን ሙሉ ክርስቲያኖችም ክርስቲያን በድፍኑ እንደዚህ ነው ማለት አይቻልም ማለት። መልካሞች ሊኖሩ ይችላሉ። በአስተሳሰብ ከነሱ የሚላዩ ሊኖሩ ይችላሉ። ታጥቦ ጭቃ እንደሚባለው ላይሆን ይችላል። ስለዚህ ይሄን ይመስላል እና ለማንኛውም ኢራሂማ ማፊ ሙክ እያለች ነው። አኪድ ማፊ ሙክ ነው ማፊ ሙክ ነው ማለት ነው። ትክክል ነው። ሀያት አሳካኝ ላለቅስ ነበር። ለምንድን ነው የምታለቅሽው? አታልቅሽ። ለእንደዚህ አይነቶቹ ማልቀስ አይገባም ራሱ ማለት ነው። እና ይሄን ይመስላል። ለማንኛውም መልካም ጊዜ ይኖርላችሁ፣ መልካም ጊዜ ይሆንላችሁ። በዚህ ልለያችሁ ነው፣ ደክሞኛል። እሱ የተናገረው ንግግር በጣም ገርሞኝ ነው ራሱ። አላማው ሙስሊሞችን ለማንቋሸሽ ገብቶ ነበር፣ ግን አይሳካለትም። ችግር የለም። እኛን በማንቋሸሽ ዝቅ በማድረግ እንዲህ በማድረግ መቼም አይወጣለትም ማለት ነው። አይሳካለትም፣ አይችልም። ራሱ አቅሙም የለውም፣ ችሎታም የለውም። እንደውም እናንቋሸሽ ቢባል ኖሮ ከሱ በእጥፍ ማንቋሸሽ እንችላለን። እንደውም እንደ ባይብል እንኳን ማስረጃ አድርገን ብንገባ ብዙ ነገር ማድረግ እንችላለን፣ ግን አናደርገውም። አስፈላጊም አይደለም። እኛ ገብተን እንደዚህ ማውራቱ ተገቢም አይደለም። ለዚህ ነው እዚህ የሚያነው። ግን እሱ
ዝም ስንል ወይም ምንም የማናውቅ ነገር ወይም ምስኪን ወይንም ጀዝባ ወይንም አላዋቂዎች እንመስለዋለን። ግን በጥፉ ምላሽ መስጠት እንችላለን። እሱ ካወራው በጥፍ ምላሽ እንሰጠዋለን። እዚህ አሁን ገብቶ የሙስሊሞች ገላ ማቀፍ ምናምን እያለ ሙስሊሞችን ለማንቋሸሽ ነው ፍላጎቱ። ግን አይደለም። እውነታውን ስንፈትሸው እውነታውን ከመረመረው በተጨባጭ እንዲህ እውነታ ማረጃ ማቅረብ እንችላለን። እንዲህ ያየ የሚያስብ ሰው የሚገነዘብ የሚያይ ሰው እንኳን ራሱ እንዲህ መገነዘብ ይችላል በተጨባጭ። እሱ ግን ያው አያስበውም አያስተውለውም። በተናገረው ነገር ሁሉ አሜን ብቻ ነው የሚያውቁት፣ ሌላ ነገር የለም ማለት ነው። ለማንኛውም መልካም ጊዜ ይሆንላችሁ እና አብሽሩ። መልካም ጊዜ ይሆንላችሁ በያላችሁበት። ወንድምና እህቶች አላህ ይጠብቃችሁ፣ በርቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።